በተለያየ መንገድ ሰው ላሳስት ቢል ትባንናለህ። በነቢያት አፍ ላይ ሆኖ ሲያስት ግን አትባንንም። አሳች መንፈስ የሚቀናለት የሚከናወንለት የሚያስተው በሐሰተኞች ነቢያት አፍ ላይ ሲናገር። ስለዚህ ነው ጴጥሮስ በእጁ ጸሎት ሲጸልይ ፈውሶች ሲደረጉ አንድ ሰው መጣና ተንበርክኮ ምን የሚያክል ጠገራ ብር ይዞ መጥቶ ፊት ለፊቱ ላይ ያስቀመጠና እኔም ላይ እጅህን ጫን። ጴጥሮስ ምን አለ? የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃል? ስለዚህ ገንዘብ ካንተ ጋር ይጥፋል። በዚህ ዘመን ግን ተገልብጦ ነው ያለው። ይውቴን ሰው ና ውጣ ና ትመሰክራለህ። ሃሌሉያ! ስንት ነው ያመጣኸው? 500,000 ያ ሃሌሉያ! ይው አያችሁ ነው ምትል ታስወጣዋለህ። እስቲ ይህን ሰውዬ አርአያ ይሁናችሁ ሁሉንም። እግዚአብሔር ፈውስን ነፃ ያደረገው፣ እግዚአብሔር ጸሎትን ነፃ ያደረገው፣ እግዚአብሔር አገልግሎትን ነፃ ያደረገበት ምክንያት ይህንን ነገር መግዛት የሚችል ገንዘብ ማን የለውም? ሰው ስለሌለው። ወንጌልን ለመስማት ከፍለህ መስማት ኃጢአት ነው። ጸሎትና ፈውስን ለመቀበል ከፍለህ መፈወስ የለም። መጽሐፍ ቅዱሳዊ ድጋፍ የለው። ገንዘብን አንከርፍፈ መጥተህ ጸልዩልኝ። አሁን ያሉት ማስታወቂያዎች ጭራሽ የሚያበረታቱ ከየንን ነው። ተከታታይ የጸሎትና የፈውስ ፕሮግራም አለ። ምዝገባ 10,000 ብር በቃ አለቀ። ሲጀመር ተበላሽቷል። እግዚአብሔር እጁ የለም። በቃ ያበቃለት ፕሮግራም ነው። ገብተህ ቲያትሩን መክፈል ትችላለህ። ተጭበርብረህ ተበልተህ መውጣት ትችላለህ። እንዴት? እኛ እዚህ ያለን ዋናው ያለው እኔ ሴዴቅያስ በነቢያቱ ዘንድ ዋነኛ ስንት ነቢይ አሰልጠኛ ያስመረኩኝ እንዴት እኔን አልፎ አንተ ጋር መጥቶ የእግዚአብሔር መንፈስ ተናገረ ብሎ በምን መጣው? በጥፊ መጣው። እንዴት እኔን አልፎ ትቢቱን ታያለህ? ምንድነኝ ማለት ሜጀር 1 400 ምን ይሉታል? ፕሮፌሰር ሜጀር ሴዴቅያስ ፕሮፌሰር ሜጀር ኦ ሜጀር 1 ሃሌል ሜጀር እንዴት በኔ በኩል አልፎ ሲያስተምሩ አይተሃል አይደል? ነቢያት ደረጃ አላቸው እያለ ሲያወራ ከዘፍጥረት የለ ከምን የለ። ኢዮሳፍጥ ግን ምን አለ? ሁሉም ሲጮሁ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ውጣ ሰጠው ይላል፣ ሬማት ዘገላዲያን ተነች ይላል። 400 ሲሉ አሜን ሆነ ምትል። ኢዮሳፍጥ ግን እኔ ምንም ደስ ውስጤ ሲሰማው ጥሩ ነገር የለም። እንደውም አንድ ሰው ዴቭ ፈራው። እሺ አይዞሽ የእግዚአብሔር ቃል እንዲህ ይላል፣ አትፍሩ እኔ አምላካችሁ እንደሆንኩ እወቁ ይላል። እዚህ ላይ አይጥማቸው መሞት መሰለኝ። ቆይ እስኪ ከእግዚአብሔር ቃል አንድ ቃል ላንብልሽ። አልሞትም በሕይወት እኖራለሁ ተብሎ እንደተጻፈ አይጥማቸው። ይህንን ቁጭ አድርጌ አትፍሪ ይልሻል። እየሰማው ድምፅ እየሰማው አትፍሪ ይልሻል፣ አለሁልሽ ይልሻል። ምን ማለት ነው? ቅድም በዚህ አንብቤ ምንም አልመሰላት። ያው የምታውቁት ነው ዘመኑ። በብሉይም ዘመን ሐሰተኞች ነቢያቶች ነበሩ፣ በአዲስም ሐሰተኞች ነቢያት አሉ። በሐዋርያትም ዘመን ነበሩ። መጽሐፍ ደግሞ ደጋግሞ ያስጠነቅቀናል። ሐሰተኞች ነቢያት እንደሚነሱና ብዙዎችን እንደሚያስቱ ብዙዎችን እንደሚያስከትሉ የተጻፉ ማስጠንቀቂያዎች አሉና በዘመኑ ካለው በየሚዲያው ከምንሰማው በዩቲዩብ በቴሌግራም ምንድን ነው የሚባለው በቲክቶክ ወዘተ የምናየው አስቀያሚ ነገር አለ። ክርስትናንም አይመጥን እንኳን ክርስትናን ሰፈሩንም አይመጥን የቦዘኔውን ዓለም የማይመጥኑ ነገሮች በቤተ ክርስቲያን አካባቢ መድረኩ ላይ ቤተ ክርስቲያን ውስጥ ሲፈጸሙ ያየን እየደነገጥን ነው። ጴንጤ ባይኖር በምን እንዝናና ነበር እስኪሉን ድረስ ሰዎቹ እቺን 5 ዓመት የተጽናና ነው በጴንጤ ቀልድ ነው በጴንጤ ነው የምንዝናናው እስኪሉን ድረስ ክርስትና የአሕዛቦች ማላገጫ ሆኗል። ትንቢት መጀመሪያ ትንቢት የሚለው ይሄን የምናስተምርበት ምክንያት አለ። አንደኛ በቃ እያንዳንዳችን ክርስቲያኖች ጤናማ መጽሐፍ ቅዱሳዊ የሆነውን የትንቢትን ትምህርት ለመማር ስለ ነቢይነት ስለ ትንቢት ለመማር ማወቅ ስላለብን፣ ሁለተኛ ደግሞ አሁን ያለንበት ዘመን ዝብርቅርቁ የወጣ መልኩ የባቢሎንን የሚመስል መልኩ የሎዶቅያን የሚመስል ከእግዚአብሔር ቃል ይልቅ የሰዎች ሐሳብ ትምህርት ነገሮችን አገሩን ሁሉ ያጥለቀለቀበትና ረተው ረተረጋጉ ብንል የሚሰማንም ባልነበረበት ጊዜ እኛ መጮህ የጀመርነው አሁን ሲበላሽ አይደለም። 11 12 13 ዓመት በፊት ከኔ ጋር የነበራችሁ ሰዎች አሁን ትሰማላችሁ። ጆሮ ጭው የሚያደርግ
ነገር ኢትዮጵያ ቤተክርስቲያኑ ትሰማላችሁ። ያን ጊዜ እንደዛ አይደለም። ያን ጊዜ አደብና ገደብ ነበረው፣ ግን እናገር ነበር። ጆሮ ጭው የሚያደርግ እዛ ቤት የዛሬ ስንት ዓመት ነው ያስተማርኩት ትንቢት የሚለውን 2004 ነው ጽሁፉ የተጻፈው። የዛሬ 13 ዓመት ነው ያስተማርኩት። ከዛ በፊት ራሱ ኢትዮጵያ ውስጥ በትንቢት ሰበብ በነቢያት ምክንያት ጆሮን ጭው የሚያደርግ ነገር እንሰማለን ነበር። ያኔ ቲክቶክ የለም፣ ግን እንሰማለን። ታያላችሁ፣ ጆሮ ጭው የሚያደርግ ነገር። ቲክቶኩም መጣ፣ ሁሉም መጣ፣ አየነው። የእብደት አይነት አየን። ዘሶኮልድ ነቢይ ነኝ ባዮች ግን መጽሐፍ ቅዱስ እየገነጠሉ እየቀደዱ ባፋቸው የሚበሉ አየን። ሲሚንቶ የሚበሉ ቫዝሊን የሚበሉ ግን ፕሮፌት ነኝ የእግዚአብሔር ቅባት የእግዚአብሔር ምናምን የሚሉ የአእምሮ ህመምተኛ እኮ በቃ ህመም ነው ይታከማል። ይሄ ግን መንፈሳዊ ነገር ነው፣ ቀጥታ ዲሞኒክ ነው፣ አጋንንታዊ ነገር ነው። የሚያሳዝነው ያው መቼስ የመጨረሻው ዘመን በተቀደሰው ስፍራ ርኩሱን ነገር ስታዩ ያን ጊዜ መጨረሻው እንደቀረበ ወቆ ነውና መድረክ ይዞ ግን ሲቆም ያ ነገር ከባድ። በጣራ ላይ የሚሮጡ አየን፣ በቆርቆሮ ላይ ሲሮጡ አየን፣ አባላቶቻቸው ላይ እግሮቻቸውን አርገው ሲጋልቡ አየን፣ ሲያስተምሩ አየን። ሙሉን ፕሮግራም ሰውየው ሽማግሌው ጎረምሳውን ነቢይ ተሸክመውት እሳቸው አህያ ሆነው እሱ ጌታ ሆኖ በአህያ ላይ ተቀምጦ የቸርቹ ሽማግሌ ላይ ተቀምጦ ሙሉ ስብከት ሲሰብክ አየን። ምን ያላየነዋል? ወጣ ስንል ከኢትዮጵያ ደግሞ አፍሪካ ውስጥ ሳር ሲያስግጣቸው አየን፣ አውሬዎች ሲያስበላቸው አየን። አሁን በዚህ ቅዱስ መድረክ ላይ ባንናገረው ደስ የሚለን ነገር ሆነ። ብዙዎቹ በማጭበርበር ላይ ያሉ ልጆች ምንጣፍ ስር 100 ብር 200 ብር አስቀምጠው አሁን ጸልያለሁ ሲጨርስ ከምንጣፉ ስር ብር ታገኛላችሁ ብለው ይህን ያህል ንቀት ማለት ምን ያህል ደንዝ ናቸው ብለው ቢያስቡን ነው። ምን ያህል እንደናቁን፣ ምን ያህል በቃ ህዝብ ደንዝዟል ብለው እንዳመኑ የምታውቁት። ደግሞም አንዳንድ ጊዜ ሰው ደንዝዟል ማለት ትችላለህ። ለምን አይቀድሙትም እላለሁ። ማንም ሰው እንዳይከፍት ምንጣፉ እንዳትከፍቱ፣ ምንጣፉ ስር እንዳትከፍቱ፣ ሳልጸልይ እንዳትከፍቱ። ያኔ ነው ሄደ መክፈት። እየነገረህ እኮ ነው አስቀምጫለሁ እንዳትከፍት ነው። ከዛ በኋላ ይላል እኔ የሚገርመኝ አሁን ክፈቱ። ከዛ ሁለት ይሄው የእግዚአብሔር ሰው አገኘሽ እስቲ ነው ወደዚህ እንዴት ይሄው በቃ ከጸልይክ በኋላ ከምንጣፍ ስር ይሄን ያህል ይሄን አንብቤ ያለው አይኪዋችን መጨረሻ እንደሆነ አንብቤ ያለው። ግን ይሄ መንፈሳዊ ነገር ነው፣ መንፈሳዊ ነገር ነው። መንፈሳዊ ነገር ግድ እኮ አይኪው አይጠይቅም እኮ። መንፈስ ቅዱስ በውስጣችን አለ። የአምላክ ልጆች ነን። ዓለም የመጨረሻ ማህይሞች ናቸው፣ ጭንቅላታቸው አይኪዋቸው 0 ነው ቢለን እንኳ ይሄን ማሰብ እንዴት ያቅተናል? ይሄን ማሰብ ይሄ እኮ ቀላል ነገር ነው። በየትኛው የሐዋርያት አገልግሎት ውስጥ ነው እንዲህ አይነት አገልግሎት የነበረው? ይህ ጳውሎስ ነው ጴጥሮስ ነው ዘይት የሸጠው? ጳውሎስ ነው ጴጥሮስ ነው የተጸለየበት ጨርቅ የሸጠው? ጳውሎስ ነው ጴጥሮስ ነው ታምራቱን ወደ ገንዘብ የቀየረው? ማን ነው? ስለዚህ የምናየው ነገር እያስፈራን፣ የምናየው ነገር እያሳዘነን ለአንዳንዶቻችን አሁን እንኳን እንዲያወራው ቅር ያለው 9 ሰው 10 ሰው አይጠፋም። አሁን እንኳን እግዚአብሔር ይማራችሁ። አሁን ራስን ይማርህ ያለኝ ግን በጣም ለዓመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው። ለዓመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው። ግልጽ ቃል ልንገራችሁ፣ አቋራጭ መንገድ የለም። ሾርት ዌይ የለም። ሾርት ከት የለም። መንፈሳዊ ነገር እንደ ማንኛውም ጤነኛ ነገር ቁመት፣ መንፈሳዊ ቁመት፣ መንፈሳዊ ነገር እያደገ የሚሄድበት እንጂ ሾርት ከት የለም። ክርስቶስን ወደ መምሰል መቀየር የእድሜ ዘመን ጉዞ እንጂ ሾርት ከት የለው። በአጭር አቋራጭ የሆነ ነገር የሆነ ጊዜ ላይ የሚያስከፍለው ዋጋ አለ። የሚያሳዝነኝ ግን ደጋግሜ ሁሌም ማውራው ግን አንዳንድ ጊዜ የእግዚአብሔር ፍርድም ሊሆን ይችላል ብዬ አስባለሁ። እንዲም እያወራን ግን ያ ነገርን አቅልለው የሚያው ሰዎች መኖራቸው
ምን ይሆናል ግን ዴቭ ግን ትንቢትን ባትቃወም ጸጋን ባትቃወም ግን ጸጋን ነው የሚሉት ደግሞ መጽሐፍ ቅዱስ የሚቀድ ጸጋ መንጋ እንዳለ አላውቅም ቫዝሊን የሚያስበላ ሲሚንቶ ዱቄት የሚያስልጥ ጸጋ መንጋ እንዳለ አላውቅም ብዙዎች ግን ለምን ትናገራቸዋለህ ይሉኝ ነበር አሁንም ይሉኛል እኔ ካልተናገርኩ ማን ሊናገር ይችላል ስለዚህ ሁሉም በያለበት ቢችል ቢናገር ብንተጋገዝ ጥሩ ነው እነዚህ ሰዎች ሙሉ በሙሉ ከሃይማኖታችን ውጭ የሆኑ ሰዎች ናቸው ከወንጌል እምነት ውጭ የሆኑ ናቸው በእርግጥ ነው ተወልደው ያደጉት በትልልቆቹ ቸርቾች ውስጥ ነው እዛ በጥቂቱ ለምንድነው የወጡትን ነው በትልቁ የሰሩት እዛ ዶሮ ሲጫረት አብረው ያጫርቱ ነበር እዛ ካሮቱ የጓሮ አትክልቱ ሽንኩርቱን ሽማግሌው ሲያጫርቱ ይሄውና ዶሮ ሚዋጀው ይሄው እሱ 120 ብር ብሏል 2000 ብር ብሏል 5 ዶሮ ጃኬት ይሄን ጃኬት ሚዋጅ ይሄንን ሀብል ሚዋጅ ብለው አስለመዱት እቺ ነገር ታዋጣለች አለ የራሱን ዳሰራ ፌስታሉን አነጠፈ ምስኪን እህቶች ተራሩጠው ሄዱ ከዛ በኋላ መዋጀት የሚባለው ቀር ገቢ ነው እንዳለ ምንም ይምጣ ገቢ ነው ሚዋጅም ይባል የለ እዛ በትንሹ ለመደ ውጭ ወጣ በትልቁ ሰራው ይሄን ትምህርት ከዚህ በኋላ አብራችሁ የምትማሩ ሰዎች ሰምታችሁ እነንተና እንዲላሉ ዳዊት እንዲላል ለማለት ከሆነ ትምህርቴን አስተምሬስ ጨርስ እጄን እታጠባለሁ ለሚሰማው እናወራለን እጄን እታጠባለሁ አብራችሁን ፋይት የማታደርጉ ከሆነ እነዚህን ሰዎች የማስመሰል የመደባበስ ህይወት ወዘተ ጥሩ አይደለም ፋይት አድርጉ እኛ በትምህርት በእግዚአብሔር ቃል ያጠናን እንደጋገፍ ከዛ በኋላ ግን ትምህርቱን በቦታው ላይ ልትጠቀሙበት ያስፈልጋል ትንቢት የቃሉ ፍቺ ትንቢት የዕብራይስጥ ቃል ከዕብራይስጥ ነው የመጣው ትንቢት የዕብራይስጥ ቃል ነው በእነሱ ነቧህ ልክ ያው ነብይ ከሚለው ጋር ይቀራረባል ትንቢት የሚለው መልእክቱ ነው ሐሳቡ ነው እሱ በእነሱ ነቧህ የሚባል ነው ነቧህ ማለት ናባህ ከሚል የዕብራይስጥ ቃል የወጣ ነው መናገር ወይንም በመንፈስ መሪነት መዘመር ወይም ደግሞ ሊመጣ ስላለ ነገር መናገር የሚለውን ያካትታል ትንቢት የሚለው በዕብራይስጥ አንድ ዕብራይስጥ ቋንቋ ሂብሪ ቋንቋ የሚናገር የሚሰማ ሰው እኛ ትንቢት የምንለውን ነገር በእነሱ ቋንቋ ነቧህ ብለው ነው የሚጠሩት ትንቢትን ነቧህ ይሉታል እና ነባህ ከሚለው የዕብራይስጥ ግስ የወጣ ነው እና የቃሉ ፍቺ የመጀመሪያው መናገር ማውራት ከዛ በመንፈስ ተጽዕኖ ስር ሆኖ አንዳች ነገር መናገር ከዛ ያልፍና ይነሱ መዘመር ሲያስፈልግም ስለ ወደፊቱ ነገር መናገር በአብዛኛው ከመናገር ጋር መናገር መዘመር ግን በመንፈስ ቅዱስ ወይም በአንዳች መንፈስ ተጽዕኖ ስር ሆኖ መናገር ማለት ነው የነሱ መዘመር የሚለውንም ያካትታል ነባህ ማለት እሱ ነው ትንቢት የዕብራይስጡ ቃል የዕብራይስጡ ነባህ የሚለው ማለት ነው መናገር ወይም ትንቢትን መናገር ወይም በመንፈስ መሪነት በመንፈስ ተጽዕኖ ስር ሆኖ በንግግር ዜማ ማውጣት መዘመርን ሁሉ ያካትታል ትንቢት የሚለው ቃል በዕብራይስጥ የግሪኩ ደግሞ ፕሮፌቲያህ የሚለው ነው ፕሮፌቲያ ፕሮፌት የሚለው ቃል ምናልባት ነብይ የሚለው ከዛም የመጣ ነው ፕሮፌቲያ እኔ አሁን ነብይ የሚለውን ሳይሆን ትንቢት ነው ምክንያቱም ፕሮፌቲያ ትንቢት ነው ነብይ ሲሆን ግን ፕሮፌቲስ ነው በእነሱ ለሴት ሳይሆን ለወንድም ቢሆን በግሪክ ነው ያልኳችሁ በእንግሊዘኛ ሳይሆን ፕሮፌቲስ ወይም ፕሮፌቲያ የሚለው ፕሮፌቲያ ትንቢት የሚለው ሲሆን ግሪኮች የሚረዱበት እነ ጳውሎስ ሲጽፉ ትንቢት የሚል ቃል ሲናገሩ በአዲስ ኪዳን ትንቢት የሚል ቃል ሲጻፍ እነሱ እነ ጳውሎስ ሲጽፉ ፕሮፌቲያ ወይም ትንቢት ያሉ የጻፉት ቃል ትርጉሙ በእኛ ከመለኮት አነሳሽነት እንዲሁ በሞራል አይደለም አንተን ለማስደሰት ምናምን አይደለም ወፈልጌ አይደለም ወይ ስለፈለክ አይደለም መነሻው ወይም የሚያነሳሳው አካል ወይም ነገሩ እንዲነገር የሚፈልገው አካል መለኮት ነው አይና ፊታችሁን አይቼ ይሄ ህዝብ አሁን ትንቢት ብናገር ደስ ይለዋል ብዬ እኔ ፈልጌ ስናገር አይደለም ወይ እናንተ ለምን አይናገርም ብላችሁ ስትፈልጉ አይደለም ፕሮፌቲያ የሚለው
ግሪኩ ቃል ፍቺው በመለኮት አነሳሽነት ወይም ከመለኮት አነሳሽነት የሚወጣ እና የእግዚአብሔርን ፍላጎት ወይም የእግዚአብሔርን ዓላማ የሚገልጽ ንግግር መናገር ማለት ነው። ፕሮፌቲያ ማለት በግሪክ ቋንቋ ፕሮፌቲያ ማለት በእግዚአብሔር አነሳሽነት፣ በመለኮት ፍላጎት፣ በመለኮት አነሳሽነት የሱን የአምላክን ፍላጎት ወይም የሆነ ዓላማ ለሰዎች ወይም ወደ ሰዎች መናገር ማለት ነው። አንድ ግሪካዊ ሰው አዲስ ኪዳኑ የተጻፈው በግሪክ ስለሆነ አንድ ግሪካዊ ሰው ሲያነብ ፕሮፌቲያ የሚለውን ቃል የሚረዳው እሱ ስለፈለገ የሚወራ ወይ አውሪው ስለፈለገ የሚያወራው ሳይሆን በእኔ ህይወት ወይም ባንተ ህይወት ወይም በእኛ ነገር ላይ እግዚአብሔር የሚፈልገውን ሐሳብ የሚፈልገውን ነገር ከኔ ተነሳሽነት ከናንተ አነሳሽነት ሳይሆን በራሱ የእግዚአብሔር ጣልቃ ገብ አነሳሽነት መናገር ፕሮፌቲያ ይባላል። ትንቢት የሚለውን ቃል ወይም ፕሮፌቲያ የሚለውን ቃል በመለኮት አነሳሽነት የእግዚአብሔርን ፍላጎት በሰዎች መናገርን በተመለከተ ያ ነገር ዓላማው ክፎችን ለመገሰጽ፣ በጎችን ለመምከር፣ የተቸገሩትን ለማጽናናት ወይም የተሰወረን ለመግለጥ ወይም የወደፊትን ክስተት ለመተንበይ የሚነገር ማለት ነው። እነዚህ ክፎችን ለመገሰጽ ይሆናል፣ መልካሞችን ለማበረታታት ሊሆን ይችላል፣ የተቸገሩትን ለማጽናናት ሊሆን ይችላል፣ ወይም ሊመጣ ላለ ነገር ስላለ ነገር መናገር ሊሆን ይችላል። አነሳሹ አካል ማን ብቻ ነው የሚሆነው? መለኮት ይሆናል። የሰዎች ፍላጎት ስሜት እየታየ ሰውየው አምጦ አያመጣው። በመለኮት ፍላጎት አማካኝነት ክፉን ዓለም ለመገሰጽ፣ በጎን ነገር ለማበረታታት፣ ያዘኑትን ለማጽናናት አንድ ሰው ሳይፈልግ ወይ ሰው ስለፈለገ ሳይሆን በመለኮት አነሳሽነት መልእክት ሲተላለፍ ያ ፕሮፌቲያ ይባላል። በእኛ ትንቢት ይባላል። ይሄ በዕብራይስጥና በግሪክ የትንቢት የቃሉ ፍቺ ነው። ስለዚህ የዕብራይስጡ ቃል ናባህ የሚለው ምንድነው? በመንፈስ መሪነት መናገር፣ አንዳንዴም መዘመር፣ ግን አነሳሹ አሁንም በዕብራይስጥ መለኮት ነው። በግሪኩም ፕሮፌቲያ የሚለው ቃል በመለኮት ፍላጎትና አነሳሽነት ክፎችን ለመገሰጽ፣ መልካሞችን ለማበረታታት፣ ያዘኑትን ለማጽናናት ወዘተ አንዳች የእግዚአብሔርን መለኮታዊ ፍላጎት ወደ ሰዎች መናገር ትንቢት ይባላል ወይም ፕሮፌቲያ ይባላል። ነቢይ የሚለውን ደግሞ እንፍታ። ነቢይ የሚለው ቃል እሱ ደግሞ በዕብራይስጥ መጀመሪያ ነው። ቃሉ ከኦሪት ስለሚመጣ ብሉይ ኪዳን መጽሐፍ በዕብራይስጥ ነው። ኦልሞስት 98-99% ጥቂት በየቦታው የገቡ በተረፈ 99% ዕብራይስጥ ነው የተጻፈው። አዲስ ኪዳን ደግሞ በግሪክ ነው የተጻፈው፣ ምናልባት ከማቴዎስ ወንጌል ውጭ እና ከተወሰኑ እንትኖች ጣልቃ የሚገቡ ጽሑፎች ውጭ ግሪክ ስለሆነ አዲስ ኪዳኑ በጻፈበት በግሪክና በዕብራይስጥ የምናጠናው ለዛ ነው። ይሄ ትንቢት ነቢይ የሚለውን ቃል ምንጮቹ እነሱ ስለሆኑ እኛ ኢትዮጵያውያን መጽሐፉን ተቀባይ ነን፣ ብሉይንም አዲሱንም ተቀባይ ነን። ብሉይን እስራኤላውያን፣ አዲሱን በግሪክ ቋንቋ ተጽፎ ስለመጣ በእኛ በኢትዮጵያውያን በሚገባን መንገድ መተርጎም ስላለበት ነው ሁሌ የዕብራይስጡ እንዲላል የግሪኩ እንዲላል የሚባለው። ነቢይ የሚለው ቃል በዕብራይስጥ ቋንቋ ነቪ የሚለው ነው። ነቪ የሚለው ቃል እኛም እንግዲህ ነቢይ የሚለውን ከራሳችን አላመጣ ነው። ከአይሁዶች ወይም ከእስራኤላውያን የሚናገሩት ቋንቋ ሂብሪው የሚባለው ዕብራይስጥ የምንለው እኛ በሱ ቋንቋ ነው። ነቪ ማለት በእነሱ የሚጣራ ማለት ነው። የሚያወራ የሚጣራ ወይም ለመጥራት የተመረጠ በቃ ነቪ የሚባል የሚጣራ ወይም ለመጥራት የተመረጠ ማለት ነው። ሌላ ምንም ትርጉም የለውም በእነሱ ነቪ የሚለው ቃል። በግሪክ ደግሞ ፕሮፌቲስ ነው። በእንግሊሽ ፕሮፌቲስ ሲሆን ለሴት ነው አይደለ? ኖ ይሄ ግሪኩ ነው፣ ለወንዱም ጭምር ነው። ፕሮፌቲስ የግሪኩ ነው። እሱ ደግሞ አልፎ አልፎ ፍቺውን ነው የምላቸው። ነቢይ በግሪክ ቋንቋ ፕሮፌቲስ ሲሆን እንግሊዘኛው ፕሮፌት የሚለውን ከሱ ነው የወሰደው። አልፎ አልፎ ስለ ወደፊት ክስተቶች መተንበይ ጨምሮ ይህንን ያካትትና ከመለኮት ወደ ሰዎች መልእክት የሚያስተላልፍ ሰው እንዲሁም በዚህ መካከል ለሕዝቡ ጠበቃ ሆኖ የሚናገር ተናጋሪ ማለት ነው። ፕሮፌቲስ የሚለው የግሪኩ ቃል ማለት ነው።
ለዚህ ፕሮፌቲስ ነቢይ በግሪክ ቋንቋ ሲሆን በአማርኛ ስንፈታው የወደፊት ነገሮችን መናገር ይጨምርና ነገር ግን ከመለኮት ወደ ሰዎች መለኮት የሚፈልጋቸውን ሐሳቦችና መልእክቶች የሚያስተላልፍ ሰው ሲሆን እንዲሁም ደግሞ በተጨማሪ ስለ ሕዝቡ ጠበቃ ሆኖ የሚቆም እና መልእክት የሚያስተላልፍ ተናጋሪ ማለት ነው። ስለዚህ ትንቢት ከላይ የተዘረዘሩትን ብዙ መንገዶች ለምሳሌ በመገሰጽ፣ በመምከር፣ በማጽናናት ወይም ወደፊቱን በመናገር እነዚህን ክስተቶች በትንቢት መልክ መናገር የትንቢት አገልግሎት ይባላል። የእግዚአብሔርን ፍላጎት በተለያየ መንገድ ለሕዝቡ መግለጥ የትንቢት አገልግሎት ይባላል። የሰውን ፍላጎት አይደለም፣ የሰውየው ፍላጎት አይደለም። ስለ ትንቢት መጽሐፍት እንኳን ጴጥሮስ ሲነግር ምንድን ነው ያለው? ትንቢት ከቶ በሰው ፈቃድ አልመጣም ይላል። ትንቢት ከቶ በምን ፈቃድ? በሰው ፈቃድ አልመጣም። ስጸልይ ሳላውቅ ልተነብይ እችላለሁ። ስጸልይ ሳላውቅ ትንቢት ነው ይሄ ነገር ለኔ ነው ብለህ ልሰማ ትችላለህ። እኔ ግን ወይም አንተ ግን የግድ ለማናገር ሰውየውም የግድ ያንተን ፍላጎት ለማሟላት ለመናገር ሲጨናነቅ መስመር መተላለፍ ይመጣል። ሰዋዊ ነገር ይጀመራል። እግዚአብሔር የሚፈልገው ሳይሆን የሰዎችን ፍላጎት ማገልገል። ጳውሎስ ምን ብሏል? ሰዎችን ደስ ማሰኝ ከሆነ የእግዚአብሔር አገልጋይ ባልሆንኩ ነበር። ሰዎችን ደስ ለማሰኘት የማገልገል ወይንም የማከክ አገልግሎት ውስጥ እንገባለን። ሰው የሆነ የሚያሳክከው ነገር አለ። ኑሮ ሊሆን ይችላል፣ ወይ ችግር ሊሆን ይችላል፣ ወይ ገጠመው ነገር ሊሆን ይችላል። ያንን የማከክ አገልግሎት ያለበለዚያ ህዝቡ ይሄዳል፣ ይበተናል ብሎ የመፍራት ነገር። መጽሐፍ ቅዱስ ባስተምር፣ ቃሉን ባስተምር፣ መጽሐፍ ቅዱስ ምንድነው? መጽሐፍ ቅዱስ የጸና የትንቢት ቃል ሙሉ በሙሉ ማይጠረጠር፣ ማይፈተሽ፣ ሊወድቅ የማይችል፣ ፈተና ውስጥ ሊገባ የማይችል፣ ቼክ ልናረገው ማንችል የጸና የትንቢት ቃል። ሌሎች ትንቢቶች ሁሉ ግን ምን የሚሆኑ ናቸው? የሚፈተሹ፣ የሚዳሰሱ፣ ቼክ የሚደረጉ፣ ሊጣሩ የሚችሉ፣ ተጣርተው እንደ እግዚአብሔር ቃል አልሆን ሲሉ ደግሞ ቅርቃጩ ምን የሚሆን የሚደፋ ይሆናል ማለት ነው። ይሄኛውን ግን ጴጥሮስ ምን አለ? ይህ ቃል ከቶ አንደኛ በሰው ፈቃድ አልመጣም፣ ሁለተኛ የእግዚአብሔር ነቢያቶች እዚህ ውስጥ ይህንን የጻፉልን ከ40 በላይ የሚሆኑ ሰዎች በመንፈስ ቅዱስ ተመርተው ሳይሆን ተነድተው ምን ያሳያል? ተነድተው ማለት አንዳንድ ነገር እነሱም ባይገባቸውም ራሱ በግድ እንዲጽፉ ይደረጋል። መነዳት ማለት ምንድን ነው? መነዳት ማለት ወደማትፈልገው መሄድ ማለት ነው። መኪና የሚሄደው ወደ ፈለገው ነው፣ ሹፌሩ ወደ በፈለገው። አቤት ሹፌሩ ወደ ፈለገው። እነዚህ ውስጥ የተጻፉት ነገሮች ኢሳይያስ ስለፈለገ አልተጻፉ፣ ኤርምያስ ስለፈለገ አልጻፈው። ያልገባቸው ነገር ነበር። እነ ኢሳይያስ ሲጽፉ፣ እነ ዳንኤል ሲጽፉ አንዳንድ ነገር አይገባቸውም ነበርና ግን መነዳት ስለሆነ ይጽፉታል። ከዛ በኋላ እግዚአብሔርን ይጠይቁታል። እግዚአብሔር ደግሞ ምን ይላቸዋል? አሁን አንተ ይሄ ነገር አይገባህም፣ ዝም ብለህ ጻፈው። በመጨረሻ ዘመን የሚፈጸም ስለሆነ መጽሐፉን ዝም ብለህ ዝጋው፣ ከትበው፣ ጻፈው፣ አስቀምጠው። አንተ አትረዳውም፣ ጻፈው። ይህ እየተነዱ ነው፣ ወደማይፈልጉት እየሄዱ እንዲጽፉ ይገደዳሉ። አሁን እኛ አንድ የለመድነው ጥቅስ አለ። ለምሳሌ ኢሳይያስ ላይ ድንግል ትጸንሳለች፣ ወንዶች ትወልዳለች። ስለለመድነው ምንም አይመስለንም። ያኔ ግን ኢሳይያስ ከዛ በፊት ድንግል ትጸንሳለች የሚል መጽሐፍ አንብቦ ያውቃል? ትንቢት ሰምቶ ያውቃል? አያውቅም አይደል? መጀመሪያ እኮ ለኢሳይያስ ሲመጣለት ጥያቄ ይፈጠር። ድንግል ጸንሳለች። ድንግል ማለት ድንግል ሴት አግብታ ማለት እኮ ያው ድንግል ታገባለች፣ ያው ትወልዳለች። ኖ ድንግል እንደሆነች ትጸንስና ድንግል እንደሆነች ትወልዳለች። ለኛ እኮ ነው ስለለመድነው ቀላል። ለመጀመሪያ ጊዜ ሲሰማው እኮ ሰውየው በጣም ብዙ ነገር ይመላለስበታል። ዳንኤል ነገሩ በፊቴ ጭንቅ ሆነብኝ ይላል። ተነርቶ ስለሆነ ይጽፈዋል። ስለዚህ ትንቢት ከቶ በሰው ፈቃድ የሚመጣ ነገር አይደለም። ይሄ ነቢያት፣ ትንቢት የሚለው ነገር በክርስትና ሃይማኖት ውስጥ ብቻ ያለ አይደለም። የክርስትናው ሃይማኖት ትንቢትና ነቢይነት የሚለየው እውነተኛ ከሆነው አምላክ የሚመጣ በመሆኑ እንጂ ባዕድ እምነት የሚያምኑ በተለያየ እምነት ውስጥ ያሉ ሰዎችም ከሌላው ከጨለማው ዓለም የሚሰሙትና የሚቀበሉት መልእክት ወይም ትንቢት ደግሞ መልእክቱን የሚቀበል መልእክተኛ ወይም ነቢይ አሏቸው።
ጨለማውም ዓለም የተለያዩ ሃይማኖቶችም ወዘተ የትንቢት ሥራ እንዳላቸው ማሰቡ ይጠቅማል። ለምንድን ነው ያን የምናስበው? እኛስ ጋር የመጣው የነሱ አይነት ነው የኛ የራሳችን ነው የሚለውንም ደግሞ ለማጥናት ይጠቅመናል። ስለዚህ እዚህ ቤተክርስቲያን ውስጥ ሆነን የትንቢትን አገልግሎት ስናመጣ፣ ስንቀበል፣ ስናገለግልበት ወዘተ የኛ ትንቢት ከእግዚአብሔርና ከእግዚአብሔር ዓለም ለመሆኑና የተምታታ ነገር በጌታ ስም ላለመግባቱ ሁሉ ጊዜ ቁጥጥር ያስፈልገዋል። በዚህ በኩል አሁን የዘረዘርኩላችሁ የመካከለኛ ምስራቅ ሃይማኖቶች ነቢያትም የትንቢትም አገልግሎት አላቸው። እኛ ሀገር ያሉ ጠንቋዮች ራሱ እኮ እንደ ነቢይ ነው የሚያደርጋቸው። ስትሄዱ ወይም ሲሄዱ ሰዎቹም እንደሚላቸው ጎረቤትሽ አንድ ሴትዮ አለች፣ እሷ ነች ደሞን ቅጩን እዛ የምናውቃቸው ሰዎችም በደንብ ነው የምናውቀው። በቃ 3 ቀን ጠብቁ፣ ከ3 ቀን በኋላ የሚሆነውን ታያላችሁ ይላል። ከ3 ቀን በኋላ ሰውዬው ይሞታል ወዘተ። አንዳንድ ጊዜ እኚህ ሰውዬ መጥተው ቸርች ቢከፍቱ እኮ በቃ ተከትሎ ነው የሚሄደው ላሉ እንቅጩን የሚናገሩ ግን ሰዎቹ ከባህር ምናምን ጠርተው አምጥተው መድኃኒት ሴትዮዋ ታሟል፣ መድኃኒት እንዴት ነው ማድረግ? የትኛው ቅጠል ነው? ይሄንን በሽታን ያላቀውም ይላል። ከወንዝ የወጣው እኮ ተንቦጫርቆ ሲወጣ ድምጹን ትሰማለህ። ውሃ ቦጭረቅረቅ ሲል እንዳትፈሩ ብዬ እንጂ አንዳንድ ነገር ነግራችሁ ነበር። ቦርጭቅጭቅጭቅ ብሎ ይወጣል። ከዛ ላይ ይጠይቁታል። አይ እኔ ይሄ በሽታ ከባድ ነው፣ ይሄን በሽታ መድኃኒቱን የሚያውቀው አለቃዬ ነው፣ አለቃዬ ደግሞ ለስብሰባ ሌላ ዓለም ላይ ነው ይላል። እና ምን ይሻለኛል? ከ3 ቀን በኋላ ቁርጡን ታውቀዋለህ። በ3ኛ ቀን ሴትዮዋ ሞቱ። ማቃቸውን ታሪኮች ነው የምላቸው፣ ማቃቸውን ሰዎች ነው የምላቸው። ከዛ አስባለሁ አሁን በጌታ ሆኜ ሳስብ በጣም ለእንደዚህ ነገር ሲሰጥ ሳይ ያኚህ ሰውዬ እኮ እዚህ ቢመጡ እላለሁ እና ቸርች ቢከፍቱ ከኛ ቸርች ራሱ ብዙ ሰው ነው የሚሄደው። እግዚአብሔር ይጠብቀን። አሁን በወንጌላውያን አብያተ ክርስቲያናት ወይም በወንጌላውያን ዘንድ ትንቢትን በተመለከተ ትልቁ የወንጌላውያን ዓለም በዓለም ላይ ያለው የወንጌላውያን እምነት ይህን ትንቢትንና የትንቢትን አገልግሎት በተመለከተ እንዳለ ወንጌላውያን ለሁለት የተከፈሉ ናቸው። ወንጌላውያን ነው ማለት ካቶሊክን እናስወጣና ኦርቶዶክስን እናስወጣና ሌሎችን እናስወጣና በዓለም ያለው ወንጌላውያን በሙሉ የነጮቹ የጥቁሮቹ በትንቢት አገልግሎት ላይ ሁለት ወገን ናቸው ያሉት። አንደኞቹ ፔንቴኮስታልስ ወይም ካሪዝማቲክ የሚባሉ ናቸው። ፔንቴኮስታልስ ወይም ካሪዝማቲክ የሚባሉ ናቸው። ሌሎኞቹ ደግሞ ሪፎርምድ ቸርችስ ወይም ደግሞ ዲስፔንሴሽናል ቸርችስ የሚባሉት ናቸው። መጽሐፍ ቅዱስን ከፍለው በማጥናት የሚታወቁ ናቸው። ከነሱ ትምህርት እኛም እንጠቀመው አለ። ስለዚህ ሪፎርምድ ቸርችስ አሉ። ለምሳሌ ሪፎርምድ የሚባሉት በዓለም ላይ የታወቁ ሰባኪዎች ያሉባቸው ታላላቅ መምህራን ያሉባቸው ናቸው። በዚህ ዘመን ያሉ ለምሳሌ ጆን ማካርተር የአሜሪካ ቸርቾች ሁሉ ቸርች ሲዘጉ ኮሮና ብለው አልዘጋም ያሉት ሰውዬ ማለት ብር እየተቀጡ ቸርቹን ያስቀጠሉ ሰው እነ ጆን ማካርተር እነ አርሲ ስፕሮል ምናምን የሚባሉ በአሁኑ ክፍለ ዘመን ላይ የተነሱት ታላቅ የሥነ መለኮት ሰዎች ያው በአውሮፓ ላይ በአሜሪካ ላይ ክርስትናው እንዲቀጥል እግዚአብሔር የተጠቀመባቸው ሰዎች ናቸው። እድሜያቸው ትልልቅ ቢሆንም የገፉ ሰዎች ቢሆንም እንደውም አርሲ ስፕሮል ሞተዋል መሰለኝ፣ በቅርብ ጊዜ ሞተዋል። እነ ማካርተር አሉ፣ ሌሎችም። እነዚህ ሪፎርምድ ቸርች ይባላሉ። ታድሷዊ ቤተክርስቲያን የሚባሉት ናቸው። 600 500 ዓመት የቆየ ህብረት ያላቸው ናቸው። አያት ቅድመ አያት በሙሉ ፓስተሮች ናቸው። በአሜሪካ ያሉ ትልልቅ የሥነ መለኮት ትምህርት ቤቶች በእነሱ እጅ ነው ያሉ ናቸው። እና እነዚህ ሰዎች አሉ። ደግሞ ፔንቴኮስታልስ ወይም ካሪዝማቲክ የሚባሉት ደግሞ አሉ። ሁለቱ ክፍሎች በትንቢት ጉዳይ ላይ በትንቢት አገልግሎት ላይ ለሁለት የተከፈሉ ናቸው። የካሪዝማቲኮቹ ጋር ላንሳላችሁና አብዛኞቹ ካሪዝማቲኮች ወይም ፔንቴኮስታሎች በአዲስ ኪዳን ያለውን የትንቢት አገልግሎት በቸርች ውስጥ ያለውን የትንቢት አገልግሎት በቀጥታ ከመጽሐፍ ቅዱስ እኩል ስልጣን ያለው ቀጥተኛ የእግዚአብሔር ቃል ነው ብለው እስከ ማመን የደረሱ ናቸው፣ የሚያምኑ ናቸው። እንደውም ያስፈራው አንዳንድ ጊዜ በነቢዩ በኩል ወይም በፓስተሩ በኩል ወይም በሰንበዲ በኩል የሚመጣውን መልእክት ወይም ትንቢት አንዳንድ ጊዜ ከመጽሐፍ ቅዱስ በላይም አድርገው የመቀበል አደጋ ውስጥ ያሉ ናቸው።
ትልቁ ጉርለታቸው ችግራቸው ጸጋውን ማነሳሳታቸው ጥሩ ነው። ጸጋውን ለመጠቀም መፈለጋቸው ጥሩ ነው። ለጸጋው መጓጓታቸው ጥሩ ነው። ጳውሎስም ትንቢት እንድትናገሩ ጸልዩ ብሏል። ይሄ ጥሩ ጎናቸው ሆኖ ሳለ የካሪዝማቲኮቹ ትልቅ ችግር የትንቢትን ቃል በቤተ ክርስቲያን የሚመጣውን የአዲስ ኪዳን የትንቢት መልእክቶች ከቅዱስ መጽሐፍ እኩል የማየት አንዳንድ ጊዜ ግን እኛ ስናይ ደግሞ ከዛም በላይ የማየት ለምሳሌ የሆነ ሰው ከእግዚአብሔር ቃል ጋር የሚጋጭ ትንቢት ለአንዲት እህት ቢነግራት ከዚህ ጋር የሚጋጭ ትንቢት ቢነግራት አይ እህቴ መጽሐፍ ቅዱስ ግን የሚለው ይሄንን ነው በነብዩ ደግሞ ያለሽ ይሄንን ነው እና ነብዩ ያለው ልክ አይደለም ብትላት አሰማም። አይ እኔ ጌታ ተናግሮኛል በቃ እንደዚህ ነገር የለም ብላችሁ ታስባላችሁ? እንደውም አንድ ሰው ዴቭ ፈራው እሺ አይዞሽ የእግዚአብሔር ቃል እንዲህ ይላል አትፍሩ እኔ አምላካችሁ እንደሆንኩ እወቁ ይላል። እዚህ ላይ አይጥማቸውም። መሞት መሰለኝ ቆይ እስቲ ከእግዚአብሔር ቃል አንድ ቃል ላንብልሽ አልሞትም በሕይወት እኖራለሁ ተብሎ እንደተጻፈ አይጥማቸውም። ይሄንን ቁጭ አድርጌ አትፍሪ ይልሻል እየሰማው ድምጽ እየሰማው አትፍሪ ይልሻል አለሁልሽ ይልሻል። ምን ማለት ነው? ቅድም በዚህ አንብቤ ምንም አልመሰላት እስካሁን መልእክት እያወራሁ አይደለም። ስዘል ስነጥር ስረግረግ እየሰማው ነው። የነሱ ፍርሃት ያ ነው። ምክንያቱም ካሪዝማቲኮቹ ቀጥተኛ የእግዚአብሔር ቃል a very word ቀጥተኛ የእግዚአብሔር ቃል ነው ብለው ነው የሚያምኑት። እንደ መጽሐፍ ቅዱስ አንድ ሰው መጥቶ እግዚአብሔር እንዲለኛል አሁን ጌታ ይናገረኛል መንፈስ እንደዚህ ይለኛል ሲል ልክ እንደ ባይብል a very word from the Lord ማለት ነው። ቀጥታ እንደ መጽሐፍ ቅዱስ አይነት ቃል ከእግዚአብሔር እየመጣ ብለው ይረዱታል። የመጽሐፍ ቅዱስ ያለ እዚህ ውስጥ እንደተጻፉት ያለ ትንቢት ነው ወደኛ የሚመጣው በወንድም በኩል በእህት በኩል በጸሎት በኩል በቃል በኩል ስንማር የሚመጣው ወይስ እሱ መታወቅ አለበት። የካሪዝማቲኮቹ ውድቀት ጥፋት ይሄ ሁሉ ውርደት በየሚዲያው የምናየው ውርደት የናይጄሪያ ነቢያቶች እኛ ሀገር ከነሱ የተኮረጀ የመጣው ውርደታችን የመጣው ካሪዝማቲኮች ከእግዚአብሔር አፍ የወጣ የመጽሐፍ ቅዱስ ቃል አይነት ነው ብለው ቀጥተኛ ቃል a very word from the Lord ከእንደ መጽሐፍ ቅዱስ ለነቢያት ለኢሳያስ ኤርምያስ ሕዝቅኤል ዳንኤል ይመጣ እንደነበረው አይነት ነው ብለው ማመናቸው ነው ውድቀቱን ይሄን ሁሉ ውድቀት ያመጣው። ዊኪፒዲያም ላይ አለ ፍሪ ኢንሳይክሎፒዲያ ሚለው ላይ ዊኪፒዲያም ላይ አለ። የነብይነትና የትንቢት አገልግሎት በክርስቲያኖች ዘንድ ብቻ ያለ ከመሰላችሁ እንዳትስቱ። ብሉይ ኪዳን ዘመንም ላይ ከእስራኤል ሕዝብ ውጭ ያለው አሕዛቡ ዓለም የራሱ ነቢያትና የራሱ ትንቢቶች ነበሩት። እስራኤል የሚለየው በምንድነው? በብሉይ ኪዳን ሲባል እነሱ ግን ከእውነተኛው አምላክ ጋር ነው። ነቢያቶቻቸውም በእውነተኛ አምላክ ይመረጣሉ፣ መልእክቱም ከእውነተኛው አምላክ ይመነጫል እንጂ ሌሎችም ፓጋኖች የራሳቸው ነቢያቶችና ትንቢቶች እንዳሏቸው አንርሳ። በዚህም ዘመን እንደዚህ ሆኖ አሁንም ያሉ ብዙ ሃይማኖቶች ትንቢትና ነቢያቶች አሏቸው። አንብቤላችኋለሁ ከዊኪፒዲያ ላይ ዝም ብዬ ላንበው። Prophethood has existed in many cultures and religions throughout history. በታሪክ ውስጥ የነቢይነት አገልግሎትና የትንቢት አገልግሎት በብዙ ባህሎችና ሃይማኖቶች ውስጥ የነበረ ነው። በብዙ ባህሎችና ሃይማኖቶች ውስጥ ሰዎቹ ጠንቋይም ሊባሉ ይችላሉ፣ አናውቅም። አዋቂም ሊባሉ ይችላሉ፣ አናውቅም። እኛም ሀገር ላይ የሆነ ነገር ሊባሉ ይችላሉ። አይ 1967 እንኳን ጥሩ ነገር አይመጣም ይሉና የሆነ ታሪክ ይፈጸማል። አዋቂ ሊባሉ ይችላሉ፣ ጠንቋይ ሊባሉ ይችላሉ። በጌታ አይደሉም፣ ኢየሱስን የማያውቁ። በእኛም ሀገር ባሉ ባህሎችና ስርዓቶች ውስጥ ስማቸው የተለያየ ነገር ይሆንና ግን እነዛ ባዕድ እምነቶች የራሳቸው ትንቢት ተናጋሪዎች የራሳቸው ትንቢትና ትንቢቱ የሚመጣበትም የራሱ መንገድ አለው። ያው የሚመጣው ከጨለማው ዓለም እንደሆነ እናውቃለን። ስለዚህ ይሄኛው መጽሐፍ እንደዛ ይላል። በብዙ ባህሎችና ሃይማኖቶች የትንቢት አገልግሎትና ነቢያት ይላል። ኢንክሉዲንግ ለምሳሌ የሚያጠቃልላቸውን ሜሶፖታሚያን ሪሊጅንስ ሜሶፖታሚያ አካባቢ ያሉ በፋርስ በሜዶን በምናምን አካባቢ ያሉ ሃይማኖቶች በሙሉ ነቢያትና ትንቢት አገልግሎት አላቸው። ዞራስትሪያኒዝም የታወቀ ሃይማኖት ነው።
በመካከለኛው ምስራቅ ላይ ማታ ገብታችሁ ሄዳችሁት ራሱ ከነ ዞሮ ጭምር ማለት ጺሙ እንዴት ተጠቀለለው ጣዖት ዞራስትራኒዝም አለ። ጁዳይዝም የአይሁድ እምነት ነው፣ እሱ የታወቀ ነው። እነ ሙሴን የሚያካክሉ ነቢያትና ብሉይ ኪዳን የሚያክል ትንቢት ያለበት መጽሐፍ ነው። የሚለየው አይሁዳዊነት ወይም የእስራኤላውያን የትንቢት አገልግሎት ትንቢት የሚለየው ከጣዖታት ከፓጋኖቹ የሚለየው ምንጩ ማን መሆኑ ነው። ለአባቶቻቸው የተገለጠው እውነተኛው እና ያለው ብቸኛው አምላክ። ሌሎቹሳ ጣዖታት የሆኑና ከጀርባቸው ግን የተደበቁ ዲሞኖች ናቸው፣ እርኩሳን መናፍስት ናቸው። መገለጡን የሚሰጡት ትንቢቱን የሚሰጡት። ክርስቲያኒቲ ክርስትና ራሱ ትንቢትና ነቢያት፣ ማኒኬይዝም የሚባል እምነት የመካከለኛው ምስራቅ እምነት፣ እስላም ራሱ ነቢያትም ትንቢትም መጽሐፍቶች አሏቸው። ባሃኢ የሚባለው እምነት ኢትዮጵያ ውስጥ አንድ ሰሞን ገብቶ ነበረ። ባሃኢ የሚባለው እምነት ባሁላ ይባላሉ። እኛ ሀገር ለአንድ ሰሞን ጽሁፋቸው ሲሰራጭ ነበረ። ትንቢትም ነቢያትም አሏቸው። ባሃኢ እምነት እንደና ደግሞ የቴሌማ ሃይማኖት፣ እነዚህ በሙሉ ነቢያትና የትንቢት አገልግሎት አሏቸው። ስለዚህ በቤተ ክርስቲያን ውስጥ የትንቢት ምንጮች በመጽሐፍ ቅዱስ ሁሉ ጊዜ ጥበቃ ሊደረግላቸው ያስፈልጋል። በቤተ ክርስቲያን ውስጥ የሚመጡ ትንቢቶች ከምስራቅ ዓለም ይምጡ፣ ከፐርሺያን ይምጡ፣ ከሜሶፖታሚያ ይምጡ፣ ከመንፈስ ቅዱስ ይምጡ፣ ከምን ይምጡ ጥንቃቄ ያስፈልጋቸዋል። ለዚህ ነው በብሉይ ኪዳንም ከነዚህ ከዘረዘርኳቸውና ከሌሎች የባዕድ እምነቶችና የጣዖት እምነቶች ነቢያትና ትንቢቶች ስለነበሩ እግዚአብሔር ሐሰተኛ መናፍስት በእስራኤላውያን ነቢያት አፍ ላይ እንኳን እስኪቀመጥ ድረስ ህዝቡን የሚያስቱ መናፍስት በእስራኤል ነቢያት አፍ ላይ ለወዳቸው ባደሩ አፍ ላይ እንዲቀመጡ የሆነበት ምክንያት በሌላም ቦታ ባሉ ቦታዎች ላይ ትንቢትና ነቢያትን የሚያስነሱ መናፍስቶች ነበሩ። የሚያስፈራው ነገር ግን እነዛ መናፍስቶች በማን አፍ ላይ ሁሉ እስከ መቀመጥ ችለው ነበር? በእስራኤላውያን ትንቢት ተናጋሪዎች ላይ መቀመጥ ችለው ነበር። ለዚህ ጥንቃቄ ያስፈልጋል ማለት ነው። ለምሳሌ አንድ ታሪክ ልንገራችሁ ከመጽሐፍ ቅዱስ ውስጥ ጦርነት ሊወጣ ፈለገ የእስራኤል ንጉስ። ሁለት ነገስታት አውጣውና ቦታውን የይሁዳው ንጉስና የእስራኤል ንጉስ፣ ያ ሁለቱም እስራኤላዊ ናቸው። አንዱ የታችኛው ንጉስ፣ አንዱ የላይኛው ንጉስ። ሶሪያና እስራኤልም ሳይወጉ 3 ዓመት ተቀመጡ። እንደ ትልቅ ቁም ነገር ተደርጎ ነው የተጻፈው። 3 ዓመት የድሮ ሰው ሳይዋጋ ቁጭ ማለት አይችልም ማለት ነው። እኛ ሀገር ድሮ እንደዛ ነው። ነገስታቱ ሰውየው አርጅተው ልጃቸው ንጉስ ሲሆን በተደላደለ ሀገር በሀገር ሰላም ላይ ሊነግስ ንግስና ቀኑ ላይ እንደዚሁም አልነግስም ይላል። አባቴ ተዋክቶን የነገሰው እና ፈልጉልኝ ጦርነት ሳልዋጋ አልነግስም ይባላል አሉ ድሮ። እና ይሄው ለዚህ በቅተናል፣ ጌታ ይመስገን። በ3ኛው ዓመት የይሁዳ ንጉስ ኢዮሳፍጥ ወደ እስራኤል ንጉስ ወረደ። ማን? የይሁዳው ንጉስ፣ የታችኛው ይሁዳና ቤንያምን የሚገዛው ንጉስ፣ ኢየሩሳሌም ከተማዋን የሚያስተዳደረው ንጉስ። በ3ኛው ዓመት የይሁዳ ንጉስ ኢዮሳፍጥ ወደ እስራኤል ንጉስ ወረደ። የእስራኤልም ንጉስ ባሪያዎቹን ሬማት ዘገለዓድ የኛ እንደሆነች እኛም ከሶሪያ ንጉስ እጅ ሳንወስዳት ዝም እንዳንል ታውቃላችሁን አላቸው። ድንበር የማስመለስ ስራ ነው። ሬማት ዘገለዓድን የሶሪያ ንጉስ ወስዶብናል፣ በጦርነት እናስመልሳለን። ቀጥለው ኢዮሳፍጥንም በሬማት ዘገለዓድ እንዋጋ ዘንድ ከኔ ጋር ትመጣለህን አለው። ማለት የይሁዳን ንጉስ ኢዮሳፍጥን ጋበዘው። ብቻዬን ከመውጣ አብረኸኝ ጦርህን ይዘውጣ። ኢዮሳፍጥም የእስራኤልን ንጉስ እኔ እንዳንተ ህዝቤም እንደ ህዝብ ፈረሶችም እንደ ፈረሶች ናቸው አለው። ምን ማለት ነው? አዎ አብረን እንወጣለን እንዋጋለን። የኔ ህዝብ ማለት ያንተ ነው፣ ፈረሱ ያንተው ነው። አንድ ነን፣ የአብርሃም ልጆች ነን፣ 12 ነገድ። በዚህ ቀን እንረዳዳለን። ፈረስ የኔ ፈረሶች ያንተ ፈረሶች የኔ ፈረስ፣ እንወጣለን አለ። ጥሩ። ኢዮሳፍጥም የእስራኤልን ንጉስ፣ ኢዮሳፍጥ ማለት የይሁዳው ንጉስ ማለት ነው። የእስራኤልን ንጉስ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ ለምንሃለሁ አለው። የይሁዳ ነገስታት ጠንቃቆች ናቸው። 10ሩ ነገድ ያው በእግዚአብሔር ስርዓት ላይ የሚያመጽ ነው። ስለዚህ እንዋጋ አካኪ ዘራፍ ሲል ኢዮሳፍጥ ደግሞ ምን አለው? እስቲ መጀመሪያ የእግዚአብሔርን ቃል እንስማ፣ እግዚአብሔር ምን እንደሚል እንጠይቅ አለው። የእስራኤልም ንጉስ ነቢያቶቹን ስንት ናቸው? 400 የሚያህሉትን ሰዎች ሰብስቦ፣ የምንታለለው ብዙ ጊዜ ብዙ ቁጥር በማየት ነው። ቁጥሩ ብዙ የሆነ ነገር ሲሆን እንዲህ ይላል፣ ይሄ ነገር እኔ ነኝ የተሳሳትኩት። ያው ሰው ሁሉ እኮ አሜን እያለን፣ ሰው ሁሉ እኮ እየጮኸ ነው። እኔ ጋር ችግር ቢኖር ነው በቃ። አንዳንዱ ጉባኤ ላይ ገብተህ ምንም ከእግዚአብሔር እንዳይደለ ትምህርቱም መልእክቱም እየሰማ ሰው ሁሉ ሲል ሲጮህ ምናምን ስታይ ራስን ትወቅሳለህ። ይሄ ነገር እኔ ጋር ችግር አለ ማለት ነው። ሰው ሁሉ ተመችቶታል።
ሰው ሁሉ አሜን ይላል፣ ይገለባበጣል፣ ይዘላል። እኔ ጋር ነው ችግሩ እስክትሉ ድረስ የምትቸገሩበት ነገር ምን መሰላችሁ? ብዙ ቁጥር በማየት 400 የሚያህሉ ነቢያቶች ማን አለው? የእስራኤል ንጉሥ አለው። መጽሐፉ ደስ የሚለኝ የእስራኤል ንጉሥ ነቢያቶችን ነው ነቢያቶቹን ነው የሚል። አቤት አቤት አሽሙር! እግዚአብሔር አይናገር እንደዚህ። እነዚህ በአንድ ወቅት የእግዚአብሔር ነቢያት ሆኖ ሲያገለግሉ የነበሩና ሲቆዩ ንጉሱን ለማስደሰትና ግብር ሲገባ ማዕድ ቁጭ ብለው ፊት ለፊት ተቀምጠው እንጀራ ለመብላት አገልግሎታቸውን በሆዳቸው የቀየሩ ሰዎች ናቸው። ቅንጡ ነቢያቶች ናቸው። ቤተ መንግስቱ አካባቢ የሚውሉ ነቢያቶች ናቸው። ግብር ከገባ ንጉሱ እንጀራ ከዘር ማዕድ እንትን ጋለ ወርቅና ብር ከሸለመ ፊት ለፊት የሚቀመጡ አጎብዳጅ ነቢያት ናቸው። ቁጥራቸውም ብዙ ነው። ስለዚህ 400 የሚያህሉ ሰዎችን ሰብስቦ ወደ ሬማት ዘገላድ ለሰልፍ ሊሄድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። 400 አቤት አቤት! ዮሳፍጥ ግን አሁን ምን አሉ? 400 ምን አሉ? ውጣ ይልሃል እግዚአብሔር፣ ተከናወን ይልሃል እግዚአብሔር፣ አሳልፎ ይሰጣል ይላል እግዚአብሔር። ኢዮሳፍጥ ምን አይነት አስተዋይ ንጉሥ እንደሆነ ታውቃለህ? ይሁዳው አብዛኛው ቁጥር ሲጮህ አብሮ ማይጮ ሰው ነው ኢዮሳፍጥ። 400 ነቢያት አንድ አይነት ንግግር ሲናገሩ ከኛ መሃል የሚጠራጠር እዚህ ቤት ራሱ 4 ተናገረኝ የሆነ ሰው ብላ አይደል እንደምታመኑ? እኔ ሽማግሌ የተመረጠ ሰው አውቃለሁ፣ ሳይጠመቅ አመነ። ደህንነት እያስተማሩት አንድ ቦታ አገልግሎት የቆየውበት ቦታ አንድ ትልቅ ቸርች ነች። በዛ ከተማ ውስጥ ግን የአንድ ትልቅ ፋብሪካ ዋና ምናምን ነው። እንደዚህ ሞላ ያለ ሰው ነውና ቁመቱም ሰውነቱም ደስ ይላል። ደህንነት እያስተማሩት ነው፣ አላጠመቁትም። ይሄ ሰውዬ ቸርች መሪ ቢሆን አሉ። ከዛ ሳይጠመቅ ምርጫ ሰሞን ስለደረሰ መሪ ያደረጉት። ምን እንዴት አድርጎ እንደሚመራ መዳና ቁመት፣ ሞገስ፣ ትከሻ፣ ቦርጭ ምናምን አይሆንም። አስብ፣ ሰው በደንብ በክርስቶስ ኢየሱስ አዲሱን ተፈጥሮ ሳይለማመደው አዲሱን ነገር ሳይለምደው በቤተ ክርስቲያን ውስጥ መጥተ መሪ ብታረገው የዛ ያለውን አገልግሎት እዚህ ያመጣዋል። አንድ ሰው ዶክተር ስለሆነ ዶክተር እኮ ነው ፊት ለፊት አስቀምጠው ምናምን ተባለው ወዲያው ከዛ በኋላ መሪ አድርገው ምን እንደሚያደርግ ታውቃለህ? እየወጣ በየቅዳሜ ዛሬ ደምን ለግሳለን፣ ከቀይ መስቀል ጋር ተነጋግረናል፣ ደምን ቀዳለን። የሆነ ቦታ ሄደን በካራቴ ተገፍትረን የወደቅንበትን ቦታ ቃል ጠቅስ ያደረገን ወደ 20 ሰው 10 ሰው ምናምን ተናደ። ፊት ለፊት ያሉትን ሲነካ እኛ ከኋላ ያለ ነው እንትን በሉ ኮሊን ነው ፎቶ ካሜራ ይዘን እየተጋፋን ነው ቸርች ውስጥ ለማንሳት። ከዛ ነካስ ያደረገን ሰውየው ወደ 10 ሰው ምናምን ከፊት ከኋላ ያለው ጅው ብለን እኔም ካሜራዬ እንዳትወድቅ እንዲህ ብዬ ወደው በኋላ ምን አይነት ጉልበት ነው ብዬ እሰማለሁ። ስሰማ ስሙን ሲጠሩ ገባኝ። ለካ እንደዚህ ነው። አዲሱን ተፈጥሮ ሳትለማመድ የቸርች መሪ ስትሆን ቱቦ ነው የምትዘጋ። እና አሁን ንጉሱ አይ አለ። የሚገርም ንጉስ ነው። ከዚህ ከንጉስ ኢዮሳፍጥ ተማሩ። እኔ የዚህ ሁሉ ጩኸት አሜንታ አላማረኝም አለ። እንዴ 400 ነቢያት አንድ አይነት ሲናገሩ ምን እንደምትፈልገው ከዚህ በላይ እንደው ምን ነው? ኢዮሳፍጥ አልተመናፈስክም? አንተ ከነቢያቱ ልትበልጥ ነው? በእግዚአብሔር ስም ሲናገሩ አሰማም? ደግሞ ያዛኔ ሲናገሩ ቀንደ መለከት ይነፋሉ። የሆነ ሾው አላቸው ነቢያቱ ልክ ከላይ ጋር እየሰሙ እንዲመስል አታንዴም ኢዮሳፍ አየ ምን አይነት ሰው ነው ማለት ነው? ውጭ ካለው ድምጽ ይልቅ ውስጥ ያለውን ድምጽ የሚሰማ ሰው። እደግመዋለሁ። ኢዮሳፍጥ ቸርች ውስጥ ካለው አሜንና ጩኸት ይልቅ ውስጡን የሚሰማ ሰው። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነብይ በዚያ አይገኝምን አለ። 400 እያለ ስንተኛ ትፈልጋለህ? እንደው ሌላ ነብይ የለም? ማን? የምን ነብይ? አቤት መጽሐፍ ቅዱስ። እነዛን ምን አላቸው? ንጉሱ የእስራኤል ንጉስ ነቢያቶቹን ቀለብ የተሰፈረላቸው ከበሉ ከጠጡ ሆቴል ከጋበስካቸው የሚሉልህ ማለት። አንድ ወንድምን ተቆጥቻለሁ አስታውሳለሁ። እግዚአብሔር ለድሃ መልእክት አይሰጥህም እንዲያልኩት፣ ለሀብታም ብቻ ነው እንዲሰጥ አልኩት። ለድሃ መልእክት አይሰጥ አኩርፎኝ ሄደ። ምክንያቱም ሰው ከዚህ ሲወጣ መኪና የያዙትን ሰዎች ወደ ጥግ ይጠራቸውና መልእክት አለኝ፣ ስልኮን መልእክት አለኝ፣ እዚህ ጽድ ውስጥ ይቆምና መልእክት አለኝ ጌታ በውስጥ ያመጣ መጨረሻ እንደውም እኮ እግዚአብሔር አልኩ ለድሃ ነው የበለጠ መልእክት ማምጣት ያለበት። ለአንተ እግዚአብሔር ለድሃ መልእክት አይሰጥም አልኩት። ይኸው እንደወረደ ነው የነገርኳችሁ።
ለድሃ መልእክት አይሰጥም ወይ? ለሀብታሞች ብቻ ነው ወይ ላንተ መልእክት የሚሰጠው? አውቃለሁ የሆነች መልእክት እናገራለሁ፣ 3ቱ ትክክል ሲሆን 4ኛ ላይ አካውንቴን ነው ምልክልህ፣ በዚህች ውስጥ ደግሞ አስገባላለሁ። አሁን ኢዮሳፍጥ ግን ምን አለ? ሁሉም ሲጮሁ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ውጣ ሰጠው ይላል፣ ሬማት ዘገለዓድ ያንተ ነች ይላል። 400 እር ሲሉ ሰው አሜን ነው የምትለው። ኢዮሳፍጥ ግን እኔ ምንም ደስ ውስጤ ስሰማው ጥሩ ነገር የለም። ሌላ የማን ነብይ? የእግዚአብሔር ነብይ በዚያ አይገኝምን? የእግዚአብሔር ነብይ ምን ማለት ነው? የእግዚአብሔርን አጀንዳና ፍላጎት ብቻ በእግዚአብሔር ተጽዕኖ አስገዳጅነት ለሰው የሚናገር እንጂ ንጉሱ ስለፈለገ ሰውየው ስለፈለገ የሰውን ደስታ ለማሟላት የሰውን ፍላጎት ለማሟላት ለመደጋገፍ ለመደገፍ የሚፈጸም አገልግሎት አይደለም። ያለዚያ ምን ትሆናለህ? የንጉሱ ነብይ ትሆናለህ። እንጠይቀው ዘንድ ሌላ እግዚአብሔር ነብይ በዚያ አይገኝምን አለ። የእስራኤልም ንጉስ ኢዮሳፍጥን የእስራኤል ንጉስ ይሄ 400 ነቢያት ያዘጋጀው እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም ንጉስ እንዲህ አይበላል፣ እንደዚህ አይባልም። ባጭሩ ምንድነው? የይምላን ልጅ ማን ሚክያስ የሚባል አንድ አለ። የት ውስጥ የለም እሱ 400 ውስጥ አብሮ አልመጣም። 400 ተደጋጋፊ ናቸው፣ ፍሬንድ ናቸው። ተደጋጋፊ መንፈስ ነው እንዳለ ቢሰራባቸው። እሱ ተነጥሎ የንጉሱን ምሳ አይጋበዝም፣ በየሆቴሉ ሲሽከረከር አይውልም። ቅልጥም ላበላቸው የተነበያሉ ያለው ደረጃ ቅልጥም ላበላ ሁሉ የሚተነበይ አይደለም። በንጉሱ ተገፍቶ በማህበረሰቡ ተገሎ ብቻውን በቤቱ ቁጭ ያለ ነብይ ነው። የማን ነብይ ነው እሱ? የእግዚአብሔር ነብይ። ለምን ተጠላ? የይምላ ልጅ ሚክያስ ለምን ጠላው ንጉሱ ሲባል ለእኔ መልካም ትንቢት አይናገርልኝምና እጠላዋለሁ። ኦኬ፣ ሌሎቹ ስራቸው ምን ማድረግ ነው ማለት ነው? ለንጉሱ ሁልጊዜ አይዞ ይልሃል። ማን ይልሃል? እግዚአብሔር። አንድ ቁጥራቸው ብዙ ነው፣ ያታልልሃል። ሁለተኛ እግዚአብሔር ብለው ነው የሚጀምሩ፣ ትሸወዳል። እልሃለሁ ሲመስለኝ አይሉም። እግዚአብሔር እንዲልሃል ተከናወን ይልሃል። ንጉሥ ሆይ ጠላቶችን መታውል ይላል፣ ደቀቅ ይላል፣ በርከፈት ገሰገዝ ምናምን ይላል። ሁሉ ጊዜ ምግብ አቅርቦላቸው ይላል። ሚክያስ ይሰማል፣ እንደወረደ ያወራል። ንጉሱ ጥሩ ነገር አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥ የይሁዳው ንጉስ ምን አለ? ተው እንደዚህ አይባልም ምናምን አለው። ቀጥሉ። የእስራኤልም ንጉስ አንዱን ጃንደረባ ጠርቶ፣ የቤተ መንግስት ተላላኪ ነው ጃንደረባ። አሁን አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጠነህ አምጣ አለው። የእስራኤል ንጉስ የግዱን ለይሁዳው ንጉስ ይላል እንደዚህ አይባልም ሲለው ና አንተ አለና አንዱን ሂድና የይምላን ልጅ ሚክያስን ጥራዋል። የእስራኤል ንጉስና የይሁዳ ንጉስ ኢዮሳፍጥ ልብሰ መንግስት ለብሰው የዥጎርጎሮን ልብስ ለብሰው ዘውዳቸውን ቁጭ አድርገው በሰማሪያ በር መግቢያ አጠገብ፣ ሰማሪያ በስተደቡብ ምስራቅ ያለው በር ነው። መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። አቤት አቤት! ሁለቱ ነገስታቶች ልብሰ መንግስታቸውን ለብሰው ዘውዳቸውን አድርገው በአደባባዩ በር ላይ ፊት ለፊት ህዝቡ በሚያቸው ቦታ ላይ ቁጭ ብለዋል። 400 ነቢያት ሜዳውን ሞልተውታል። ምን እያሉ ነቢያቶች ሁሉ በፊታቸው ምን ይናገሩ ነበር? ትንቢት። እነዚህ ነቢያት ማንን የማስደሰት ስራ ነው የሚሰሩት? አሸርጋጅ ነቢያት። ንጉሱ በኋላ የሚያዘጋጀው ምሳ ላይ ለመቀመጥ ቅልጥም ላበላቸው ሁሉ የሚተነብዩ 400 አቤት አቤት አቤት! አክሽናቸው ሁሉ የሚታይ ያኔ ሲናገሩ አንዳንዶቹ መቀንደ መልከቱ እግዚአብሔር እንዲህ ይልሃል፣ እንደዚህ ነው ውጣ ይልሃል። 400 ነቢይ ሲጮህ የሚጠራጠራል? እዚህ ቤት ውስጥ 400 ነቢያትን የሚጠራጠር ሰው ካለ የገባው ሰው። የእስራኤል ንጉስና የይሁዳ ንጉስ ቁጭ ብለው ነበር። ነቢያቶች ሁሉ ምን ያደርጉ ነበር? በፊታቸው ትንቢት ይናገሩ ነበር። እሺ ታሪኩን እንቀጥል። የክናና ልጅ ሴዴቅያስም ማለት ከነዚህ ከ400 ውስጥ ደግሞ ዋነኛ ነቢይ አለ። ሴዴቅያስ ይባላል። ጌታ ይገስጸው።
ስሙ ያምራል፣ ሰውየው ግን አሸርጋጅ ነብይ ነው። የክናና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እዚህ ላይ የብረት ቀንድ እንደዚህ ይዞ እግዚአብሔር እንዲህ ይላል እንደዚህ ምን ይመስለኛል። ሃሌሉያ እግዚአብሔር እንዲህ ይላል እስኪ ጠፉ ድረስ በእነዚህ ሶርያውያንን ትወጋለህ አለ እግዚአብሔር አለ። ማን አለ? እግዚአብሔር እንዲህ ይላል። እዚህ ጋር ነው የምንበላው። ማን እንዲህ ይላል? እግዚአብሔር እንዲህ ይላል። ደግሞ እንዲያምነው የሆነ ቀንድ ሁለት ሰርቶ ከቤቱ የብረት ቀንድ ይዞ መጥቶ ነገስታቱ ፊት ይሄ ሰውዬ የሚፈልገው ምንድነው? በኋላ ምሳ ሰዓት ላይ ፊት ለፊት ያለው ወንበር ላይ ለመቀመጥ እግዚአብሔር እንዲህ ይላል እስኪጠፉ ድረስ በእነዚህ ሶርያንን ትወጋለህ አለ። እሺ ቀጥለው ነቢያትም ሁሉ እንደዛው ነበር የሚያወሩት ማለት ነው። ሁሉ ትወጋለህ፣ ታጠፋለህ፣ እግዚአብሔር በንጉሱ እጅ አሳልፎ ይሰጣታልና ወደ ሬማት ዝግላድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። 400 ውጣ ተከናወን አሳልፎ ይሰጣታል ሬማት ዝግላድ አሉ። ምን ይናገሩ ነበር ይለዋል? ትንቢት ይናገሩ ነበር። ስለዚህ የትንቢት ማን ነው? ስለተናገሩ ትንቢት ተባለ እንጂ የእግዚአብሔር ትንቢት አይደለም። ሚክያስንም ሊጠራ ሄደ መልእክተኛ እነሆ ነቢያት ሁሉ ሄደው የቅድሙ ጃንደረባ ሄደና ሚክያስ አቤት፣ እነሆ ነቢያት ሁሉ በአንድ አፍ ሆነው ማለት ተስማምተው ለንጉሱ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አሉ። ምን አለው? ባክ አንተ ዝም ብለህ እየሰማህ አትናገር። ገብቷቸዋል? ከላይ ሰምተህ አታውራ። አንተ ዘመኑ አልገባህም እንዴ? ነቂ አይደለም ማለት ነው። ቸርች ይበተናል። አልባነንክም እንዴ ምናምን። እኔን አንዱ ጠርቶኝ እዛ ዲፖ ጋር አንድ ሻይ ቤት ነበር ፈልጋለሁ ብሎ ጠርቶኝ የመከረኝ ምክር ዴቭ አንተ ነቂ ሁን እንጂ ሰው ይመጣ የለ እንዴ ልቀም። ይኸው ከምር ወስዶ ጠርቶኝ እኔ ደግሞ ምን ሊያወራኝ ነው? አብረን እናገልግል ሊል ነው። እሱን መጋበዝ እዚህ ቸርች ይከብደኛል። እንዴት ነው ማገል? ጨንቆኝ ነው የሄድኩት። አይ ሰምቼ ነው ምናምን እንዴት አስራት አትቀበልም ምናምን ሰማሁና ልጆች ሲከራከሩ ሰምቼ ቃኔ ያናግረዋለሁ። ይሄን ምንድን ታናግረኝ? ሻይና የሆነ ነገር አዘን ሻይና ወተት ነውና አዘናል እና ልቅም እንትናን ታውቀዋለህ አለኝ። አዲስ አበባ ሰንበዲ ጠራን ስል እሱ እዚህ የደረሰው ለቅሞ ነው። እንትናንስ ታውቀዋለህ? እሷው እንዲህ አለቅምም ሲል ዛሬ እንትና ጋር ተቀጥሮ እንደ ባሪያ ነው የሚሰራው። ልቅም ይለኛል። በጣም ተደፋፈረኝ ማለት ነው። ከምሬኩ ማታውቀው ሰው ጋር ብዙ ማለት ማትለው ጋር እንደዚህ መቀባጠር። እኛ ጋር የሚመጣው አልኩት የዩኒቨርሲቲ ተማሪ ነው። ይድና አሁን ይሄን ተማሪ ራሱ ብር ከሱ መውሰድ ግፍ አይደለም ያልኩት። ተማሪ እኮ ቢችል ከኛ ቢወስድ ደስ ይለዋል አልኩት። ባክ ተማሪ ይላክለታል ወጥቶ ጂንስ ነው የሚገዛበት፣ አንተ ተቀበለዋል። እውነት እንደወረደን ምነግራቸው። የሚገርመው እነሱ ልጆች እኔን አስራት አይለቅምም ምን አይልም ብለው ማለት ነው የጀመሩት አገልግሎት ቤት ኪራይ መክፈል አቃታቸው። እየሰበሰቡ ሰርቀውም አይበረክትላቸው፣ ሰርቀውም ጤና የላቸው። የሌብነት ብር ደግሞ አይበረክትም። ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለ። ትንቢት በሰው ፍላጎት ምን አይልም አይመጣም። ሰውየውም ደግሞ ምንድን ነው የሚለው? የእግዚአብሔርን ተወው። አሁን ሚክያስን ዝም ብለህ ምከረን እኮ አላለው። ትንቢት ተናገር ግን የእግዚአብሔርን አትንገረን፣ የራስን ንገረን እንደማለት። ትንቢት ደግሞ በሰው ፍላጎትና ፈቃድ ላይ የሚመሰረት አይደለም። የእግዚአብሔርን ፍላጎት ለሰውየው ማስተላለፍ ነው። ስለዚህ ቃል እንደ ቃላቸው እንዲሁም መልካም እንድትናገር እለምንሃለሁ አለ። ሚክያስ ምን አለ? ኧረ እባክህ 400ም ውጣ አሉት። ተከናወን አሉት። ከዛ ይሄ ነገርማ ሊሆን ይችል 400 እንዴት ይሳሳታሉ አይልም። እንደ ኢዮሳፍጥ ሚክያስም ልባም ሰው ነው እና ምን አለ? ሚክያስም ሕያው እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። ቀልድ የለም። ሕያው እግዚአብሔር ንጉሥ ነው ብዬ አልፈራው። ሁለት ስለሆኑ አልፈራቸው።
እግዚአብሔር የሚናገረኝን እናገራለሁ አለ። ቀጥለው ወደ ንጉሱም በመጣ ጊዜ ንጉሱ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሄድን ወይስ እንቅር አለው። እርሱም ይኸው የለበጣ ቃል ማለት ነው፣ ውጣና ተከናወን፣ እግዚአብሔር በንጉስ እጅ አሳልፎ ይሰጣታል ብሎ መለሰለት። አደራ እየተናገረ አይደለም ትንቢት። ሰዎቹ እንዲህ እያሉት ነው፣ ውጣ ተከናወን እያሉት ነው፣ እና አንተም እንደዛው ተናገር። እኔ እግዚአብሔር የሚናገረኝ መጣና ልውጣ ሲለው እስቲ ውጣና ተከናወን እስቲ እግዚአብሔር ሬማት ዘገለዓድን አሳልፎ ይሰጣል፣ እስቲ ውጣና ተከናወን ሲለው ንጉሱ ምን አለ? ንጉሱም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። ስንቴ ነው የነገርኩ? እውነቱን ብቻ ንገረኝ እያልኩ። እርሱም አሁን መተንበይ ጀመረ። የቀደሙ ሽሙጥ ይባላል። ንጉሱ ተው እባክህ አንተ ሰውዬ እውነቱን ንገረኝ ሲለው አሁን ይጀምራል። እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራራ ላይ ተበትነው አየሁ። ባጭሩ ምንድነው? ንጉስ የሌለው ህዝብ ሲሆን አየሁ። ሄደህ ትሞታታለህ። ህዝቡ ተበትኖ ያለ መሪ አየሁ። እግዚአብሔርም ለነዚህ ጌታ የላቸውም ማለት የሚገዛቸው ንጉስ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ ሚክያስ። ባጭሩ ትወጣለህ፣ ጦርነቱ እንደተጀመረ ትሞታለህ፣ ሰው ሁሉ ጦረኛ ሁሉ በሰላም ወደ ቤቱ ይመለሳል። ምንም ውጊያ የማያስፈልግ ህዝብ ሁሉ ወደ የቤቱ በሰላም ይመለሳል። መሪ የሌለው ህዝብ ይሆናል። እስራኤል ሁሉ መሪ እንደሌለው ጌታ እንደሌለው ሲቅበዘበዙ አየሁ አለው። የእስራኤልም ንጉስ ኢዮሳፍጥን ማለት የይሁዳውን ንጉስ አታይም እንደማለት ነው። ይሄው አላልኩም ምን ክፉ እንጂ መልካም እንደማይናገርልኝ አላልኩም ምን አለ? ሰውዬ ለኔ ምንም መልካም ተናግሮ አያውቅም። ይሄው አላልኩም፣ ክፉ ነው የሚናገረው አላልኩም። ዝም ብለህ እኮ ነው ያስጠራኸኝ። ሚክያስም ነብዩ ማለት ነው አለ እንግዲህ እግዚአብሔርን ቃል ስማ ጀመረው። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። አየ የዚህ ሰውዬ ምንጭ ከየት ነው? ከላይ ነው። እነዛስ ምንጫቸው ሰው እያዩ የከሰዓት ምሳ፣ የሆቴል ግብዣ፣ ከሀብታም ስር ድክ ማለት እንደዚህ ነው። ሚክያስም አለ እግዚአብሔርን በዙፋኑ ተቀምጦ የሰማይ ሰራዊትን ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም እቺን ነገር ስሙ፣ በጣም ከባድ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ ወይንም ይሞት ዘንድ አክዓብን ማለት የእስራኤልን ንጉስ የሚያሳስት ማን ነው አለ። አየሁት እግዚአብሔርን። ከዛ እግዚአብሔር እንዲህ ሲል ሰማሁት። ምን? ወደ ጦር ሜዳ ሄዶ በሬማት ዘገለዓድ አክዓብ ሄዶ እንዲወድቅ ወይም እንዲሞት ሄዶ የሚያሳስትልኝ ማን ነው ሲል ሰማሁት እግዚአብሔር። አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ። መንፈስም ወጣ፣ የሆነ ጎስት፣ የሆነ ኢቪል ስፒሪት፣ የሆነ ዲሞን እግዚአብሔር እንደዛ በሚጠይቅበት ጊዜ በሰማይ ባሉ መንፈሳዊ አካላት መካከል የሆነ እርኩስ መንፈስ ይወጣና በእግዚአብሔር ፊት እንዲህ አለ፣ እኔ አሳስተዋለሁ አለ። አሳስተዋለሁ ሄዶ እንዲሞት አለ። ቀጥሎ እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። በነቢያቶቹ ሁሉ ምን አፍ ወጣና በአፋቸው ላይ ሐሰተኛ መንፈስ ሆኜ እቀመጣለሁ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርጋል። እግዚአብሔር ምን እያሳያችሁ ይመስላችኋል? በተለያየ መንገድ ሰው ላሳስት ቢል ትባንናለህ። በነቢያት አፍ ላይ ሆኖ ሲያስት ግን አትባንንም። አሳች መንፈስ የሚቀናለት የሚከናወንለት የሚያስተው በሐሰተኞች ነቢያት አፍ ላይ ሲናገር፣ አንድ ከተሜ፣ አንድ ቦዘኔ፣ አንድ የሆነ ነገር መጥቶ ልሸውድ ቢል ትነቃበታል። ግን እግዚአብሔር እንዲህ ይለኛል የጌታ መንፈስ ምናምን ሲል
ወደ ማመን ትመጣለህ። ለዚህ እግዚአብሔር ልክ በተለያየ መንገድ ሌሎች በዚህ መንገድ ነው የሚሳሳተው አሉ። ሌሎች ኃይላት እንዲህ ቢሆን ይሳሳታል አሉ። ሌሎች ኃይላት እንዲህ፣ ሌሎች እንደዚያ ተናገሩ። ከዛ መሃል ግን ዲሞኒክ የሆነ እርኩስ መንፈስ የሆነ ወጣና እኔ አሳስተዋለሁ አለ። እግዚአብሔርም በምን ልታሳስተው ትችላለህ? የነዛ ሁሉ የማሳሳቻ መንገድ ውድቅ ሆነ። ማሳስተው በነቢያቱ አፍ ላይ የሐሰት መንፈስ ሆናለሁ ሲል እግዚአብሔር ያ እንደሱ ከሆነ ይሳካላል ሂዳል። ስለዚህ ነው ጴጥሮስ በእጁ ጸሎት ሲጸልይ ፈውሶች ሲደረጉ አንድ ሰው መጣና ተንበርክኮ ምን የሚያክል ጠገራ ብር ይዞ መጥቶ ፊት ለፊቱ ላይ ያስቀመጠና እኔም ላይ እጅህን ጫንብኛል። ጴጥሮስ ምን አለው? የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃል? ስለዚህ ገንዘብ ካንተ ጋር ይጥፋል። በዚህ ዘመን ግን ተገልብጦ ነው ያለው። ይውቴን ሰው ና ውጣ ና ትመሰክራለህ። ሃሌሉያ! ስንት ነው ያመጣኸው? 500,000 ሃሌሉያ! ይው አያችሁ ነው የምትሉ ታስወጣዋለህ። እስቲ ይህን ሰውዬ አርአያ ይሁናችሁ ሁሉ ነው የምትሉ። በዛም ጊዜ ግን ገንዘብ ይዘመተ ጸልዩልኝ፣ ገንዘብ ይዘመተ የጸሎት ዘይት ልግዛ፣ ገንዘብ ይዘመተ የሆነ ጨርቅ ልሸምት ካልክ የእግዚአብሔርን ነፃ ስጦታ ዛት ሚንስ ፈውስ፣ ጤና ወዘተ ወዘተ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ። እግዚአብሔር ፈውስን ነፃ ያደረገው፣ እግዚአብሔር ጸሎትን ነፃ ያደረገው፣ እግዚአብሔር አገልግሎትን ነፃ ያደረገበት ምክንያት ይሄንን ነገር መግዛት የሚችል ገንዘብ ማን የለውም? ሰው ስለሌለው ነው። የተወደደውን ነገር በእኛ ምንዛሪያው በዶላር እንኳን የሚሸጥ የእግዚአብሔር ፈውስ የለም። ስለዚህ ወንጌል በጀርባ ይደገፋል እንጂ አገልግሎቱን በገንዘብ ለማግኘት ለወንጌል አይከፈልም። ወንጌልን ለመስማት ከፍለህ መስማት ኃጢአት ነው። ጸሎትና ፈውስን ለመቀበል ከፍለ መፈወስ የለም። መጽሐፍ ቅዱሳዊ ድጋፍ የለው። በጣም እግዚአብሔር በነፃ ፈውሶኛል፣ ይህን አገልግሎት ለሰው እንዲደርስ ለብዙ ሰው እንዲደርስ በገንዘቤ ይህንን አግዛለሁ ደግፋለሁ ነው የሚባለው በቆሮንቶስ በገላትያ ጥናት እንጂ ገንዘብን አንከርፍፈ መተ ጸልዩልኝ። አሁን ያሉት ማስታወቂያዎች ጭራሽ የሚያበረታቱ ይህንን ነው። ተከታታይ የጸሎትና የፈውስ ፕሮግራም አለ። ምዝገባ 10,000 ብር በቃ አለቀ። ሲጀመር ተበላሽቷል። እግዚአብሔር እጁ የለም። በቃ ያበቃለት ፕሮግራም ነው። ገብተህ ቲያትሩን መክፈል ትችላለህ። ተጭበርብረ ተበልተ መውጣት ትችላለህ። ነገ መሳደብ ሁሉ ነው የምትጀምረው። ጌታ ካረዳ ጌታን ሁሉ መተው ሁሉ ይመጣል። ልክ ከፍለ ስታጸልይ አለቀ። ነፃ ስጦታውን በገንዘብ ልትገዛ አስበሃል። እንደዛ እንደማል። ነቢይና ሌባ ይለያያሉ። ነቢያት ትልቁ የሚጠነቀቁበት አንዱ ነገር ትንቢታቸው ከገንዘብ ጋር እንዳይገናኝ ማድረግ፣ ከብር ጋር። በኤልሳና በጊያዝ መካከል ያለው ልዩነት ይሄ ነው። ኤልሳ ትልቅ ትንቢት ተናግሮ አገራዊ ትንቢት ተናግሮ እንዲህ አይኑ ተከፍቶ ሰረገላና መላእክት እያየ ለተናገረው ትንቢትና ለጸለየው ጸሎት ለተፈወሰውን ፈውስ ሰውየው ጆንያ ሙሉ ብር ሲያመጣለት ይዘልኝ ይላል። ይዘልኝ ይላል። ፈውስ በነፃ ነው። ይዘልኝ ይላል። ከዛ ማን ቆጨው? ብሩ ሲመለስ ማን ቆጨው? የኤልሳ አገልጋይ ጊያዝ። ወይኔ እኔ ጸጋ ቢኖረኝማ ቸርች ነው መከፍታል። ይሄ ሁሉ ጆንያ ብር ያ ባለጠጋ ያ መኳንንት ረባኩ ሰዳሉ። በጭራሽ ማናቸውም ከእግዚአብሔር የሚሰጥ ፈውስ ከእግዚአብሔር የሚመጣ መልእክት በምንድን ነው? በነፃ አገልግሎት ከኋላ አገልግሎት ለመደገፍ መሰጠው እንጂ ትንቢቱን ለመቀበል አትከፍልም። ከዛ ቆጨው ጊያዝ። ምን ነካው ኤልሳ? ይሄ እኮ ቀላል ብር አይደለም አለ። ሰውየው ሄደ። ሰውየው ሰረገላውን አስነስቶ አገሩ ሊሄድ መንገድ አቋርጦ ዋናው መንገድ ላይ ገብቷል። ጊያዝ ኤልሳን መጣው ኤልሳ ሰፈር ደርሼ ብሎ በዛ ረገና በጓሮ በር ወጥቶ ሩጫ ቆም 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 ባለ አቆመ። አቤት ውይ አንተ እኮ ኤልሳ ብሩን አልፈልግም ብሎ ከላከህ በኋላ እንግዳ መጣበት። እንግዳ ስለመጣብኝ የቀደሙን ብር ላክልኝ ብለዋል። ውይ ኧረ ይውሰደው፣ እኔ ለሱ አይደል ያመጣሁት እንካ። ይሄ ወሰደና ቤቱ አስቀምጦ በጓሮ መጥቶ ሲቆም ኤልሳ ምን አለው? ጊያዝ ከዚህ ስትሄድ ጀምሮ መንፈሴ ካንተ ጋር ነበር። ሲሮጥ ሁሉ እያየው ነው። ለካ ሲንቀሳቀስ ሁሉ እያየው። እንደሱ ነገር ገጥሟቸው ያውቃል? እንደዚህ መሄድ ምናምን። ግን ትሄዳለህ፣ ትከተላለህ። ለካ ሰውየው ሲሮጥ አብሮት እየሮጠ ነው። ኤልሳ እያየው ነው። ሄደ፣ ስትቀበለው ስትመጣ ሁሉ እያየ። ስለዚህ አሁን አለው በዚህ ነገር ሀብትና ገንዘብ ለመሰብሰብ ጊዜው ነውን አለው። እና ጀጅመንት በሰውየው ላይ የነበረው ለምጽ ባንተ ላይ ይሁን ሲለው እዛው ሰውየው ነጭ ሆነ፣ ተላለፈ ማለት ነው። እና
ነቢያት ምን ይጠነቀቃሉ ማለት ነው? አገልግሎታቸውን በብር ከመሸጥ አንጻር ጥንቃቄ ያደርጋሉ። ያገለግላሉ፣ ይጸልያሉ፣ እግዚአብሔር የሚያደርገውን ያደርጋል። ሰው ግን ከጀርባ አገልግሎቱን ይደግፋል እንጂ ከፍለህ ልጸልይልህ ከፍለህ ላገልግልህ አይባልም። ሲጀመር የማን ነውና ነው እኔ ማስከፍለው? ጸጋው የሱ ነው፣ እኔ አልፈውስ። ጸጋው የሱ ነው፣ እኔ እንትን አለን። የሱ ከሆነ ለማን ነው የምትከፍለው? እግዚአብሔር በምን አለው? እርሱም ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም እንደዛ ከሆነ የነቢያት አፍ ለማሳሳት በጣም አሪፍ ስለሆነ ውጣ፣ ትከናወናለህ፣ ታሳስተዋለህ አለው። እሺ አሁንም እነሆ አለ። ይሄን የሚያወራው እንግዲህ ለንጉሱ ሚክያስ አይቼዋለሁ እግዚአብሔርን ማንንም ያሳስትልኝ ሁሉ ሲል እርኩስ መንፈስ ወጥቶ በነቢያቶቹ በእነዚህ 400 ላይ በአፋቸው ላይ ተቀምጬ ንጉሱን አስተዋለሁ ሲል ሰምቻለሁ አለ። እነሆ እግዚአብሔር በእነዚህ በነቢያትህ ሁሉ አፍ በነቢያት ነው በነቢያትህ አቤት። ስለዚህ ሰውየውን አይቶ ሰውየውን ለማስደሰት አንድ ሰው ሲያገለግሉም ሲናገር የእግዚአብሔር አገልጋይ ነው የሰውየው አገልጋይ። ስለዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔር በላይ ክፉ ተናግሮብሃል ማለት ሄደህ እንድትሞት ነው እግዚአብሔር ይፈልገዋል። የክናናም ልጅ ሴዴቅያስ የቅድም ቀንድ ይዞ ውጣ ይላል የሚለው እሱ ሰው ኢትዮጵያ ውስጥ ቢኖር ትልቅ ቸርች ነው የሚከፍተው። ሴዴቅያስ እንኳን ቀንድ ይዘው አይደለም ምንም ሳይዙ ነው እኮ ያስከተሉት ብዙዎች። ሴዴቅያስ እንግዲህ የ400 ደግሞ ሊቀ ነቢያት መሆኑ ዋነኛ ነኝ። የክናናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፋል? እስማ እዚህ ሀገር ጸጋን ስናስተምርህ ተንጣጡ ሲባል እኛ ሳናስተምረው እንዴት አንተ ቀደምከን? እነሱ ሲያወሩት ልክ ይሆናል፣ እኛ ስናወራው ልክ የማይሆን ወንጌል ማለት እንዴት? እኛ እዚህ ያለን ዋናው ያለው እኔ ሴዴቅያስ በነቢያቱ ዘንድ ዋነኛ ስንት ነቢይ አሰልጠኛ ያስመረኩኝ እንዴት እኔን አልፎ አንተ ጋር መጥቶ የእግዚአብሔር መንፈስ ተናገረ ብሎ በምን መጣው? በጥፊ መጣው። በጥፊ መጥቶት እንዴት እኔን አልፎ ትቢቱን ታያለ። ምንድነኝ ማለት ሜጀር ዋን 400 ምን ይሉታል? ፕሮፌሰር ሜጀር ሴዴቅያስ ፕሮፌሰር ሜጀር ሜጀር ዋን ሃሌል ሜጀር እንዴት በኔ በኩል አልፎ ሲያስተምሩ አይታል አይደል? ነቢያት ደረጃ አላቸው እያለ ሲያወራ ከዘፍጥረት የለ ከምን የለ ምንትስ እያለ ነቢይ ምናምን እያለ መጥቶ ሜጀር ዋን ምናምን እንደዚህ በቃ ቲያትር ሲሰሩ ነው የሚሉት። ግን ሰው ህዝብ ግን አለ። ማን ነው ሲባል የ400 ያታለለው ህዝብ። እሺ ስለዚህ ሜጀር ዋን ምን አለ? እንዴት ከኔ አልፎ ወደ አንቺ መጣ ይሄ መንፈስ አለ። እሺ ቀጥለው ሚክያስስ ምን አለ? ለምን መታኸኝ አይልም። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ። እንዴት እኔን አልፎ አንተ ጋር መጥቶ ተናገር ሲል እሱን ጦርነቱ የሚመጣ ቀን የሶሪያ ንጉስ መጥቶ ከተማ ውስጥ ሲያሯሩጥ አንተም ያኔ ጓዳ ለጓዳ ስትሽሎኮለክ ያን ጊዜ ታውቀዋለህ። ንጉሱን አካብን ይገለዋል፣ ከተማውን ሊያጠፋ ይመጣል። ያን ጊዜ አንተ ውጣ ብለህ ቀንድ ያስከው ሰውዬ በየጓዳው ስትገባ በየጠጉ ስትገባ ያን ጊዜ ታየዋል። ለዚህ ነው የሆነ ጊዜ ያገኘን ብለን የኛ ጊዜ ነው ብለን አለመንቀሽቀሽ አለ ማለት። ክፉ ቀን ቢመጣ እያሯሯጡ ነው የሚገርፉ። ሚክያስም እነሆ በዚያን ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ አለ። ቀጥለው የእስራኤልም ንጉስ ሚክያስን ውሰዱ፣ ወደ ከተማይቱም ሽሙ፣ ወደ አሞን ወደ ንጉሱ ልጅ ወደ ኢዮአስ መልሳችሁ፣ ወይም ወደ ከተማው ዋና ዳኛ ማለት ነው ወስዳችሁ ንጉሱ እንዲህ ይላል በደህና እስክመለስ ድረስ ይህን ሰው ትሄዳለህ ትሞታለህ የሚለኝን ሚክያስን በግዞት አኑሩት። ትልቅ ከርቸሌ ነው የሚገባው ሰው። በግዞት አኑሩት፣ ከሰው አግለው የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ። በደህና ምን እስክል ድረስ? እስክመለስ ድረስ። ለምን 400 ታሸንፋለህ ብለውኛል። ይሄ ግን ሁሌም ጥሩ ማያወራ ሰውዬ ነው፣ ማይናገርልኝ ሰውዬ ነው። እዛ ግዞት ቤት አስገቡት። ምን በማያካክል ብረት የታጠረ እስር ቤት ውስጥ አስገባው። ቀዝቃዛ ድንጋይ ላይ ይተኛ። የመከራ እንጀራ ስጠው፣ የመከራ ውሃ ጠጡት። እስክመጣ ይቆይ፣ ስመጣ ምን እንደማደርግበት እኔ ያለው ይሄን ዝም ወስዳችሁ ግደሉት አልልም። እመለሳለሁ፣ ስመለስ ማደርገው እኔ ያውቃለሁ።
እሺ ቀጥለው ሚክያስም አቤት አቤት ቀብራራ ነብይ ነው። ሚክያስም በደና ብትመለስ እግዚአብሔር በእኔ ተናገረ አይደለም አለ። ደግሞም አሕዛብ ሁሉ ወይም ሰዎች ሁሉ ስሙ ምስክሩ ነው። ንጉሱን እኮ ነው እንደዚህ የሚለው በደና ከተመለስክ እውነት እግዚአብሔር በእኔ አልተናገረም አለ። እንደዚህ አይነት ጥርት ያለ ጆሮ ያለው ጥርት ያለ አፍ ያለው ማይዘባርቅ ሆቴል ለሆቴል የማይዞር ነብይ እንዴት ጎበዝም። ሚክያስም በደና ብትመለስ እግዚአብሔር ከኔ ተናገረ አይደለም አለ። ደግሞ አሕዛብ ሁሉ ወይ ስሙኝ አለ። ምስክር ጠራ። ቀጥሎ የእስራኤልም ንጉስና የይሁዳ ንጉስ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤልም ንጉስ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ ገባለሁ። አቤት 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 የእስራኤል ንጉስ ተንኮሉ የንጉሱን ልብስ የጦር ሜዳውን ልብስ የፊት አውራሪውን ልብስ ለብሶ ከወጣ ንጉሱ ያ ነው ብለው ቀድሞ በቀስት ስለሚመቱኝ 400 ነብይ ተናግሮለት ራሱ ተንቦቅቦቅ አሉ። ልብሴን ቀይሬ የመደበኛ ወታደር ልብስ ለብሼ ልግባ ወደ ልብሴን ለውጬ ወደ ሰልፍ ገባለሁ። አንተ ግን ልብስን ልበሳል። የይሁዳውን ንጉስ ዳትሜስ ምንድነው ንጉሱ እሱ ነው ተብሎ ከሞትክም አንተ ሙት ነው። እኔ ለውጬ ልብሴን ገባለሁ፣ አንተ ግን ልብስን ልበሳለሁ። የእስራኤልም ንጉስ ልብሱን ለውጦ ወደ ሰልፍ ገባ። መደበኛ ወታደር መስሎ ገባ እንዳይነቀበት። ያ ምስኪን ብልጭልጩን አድርጎ ጦር ሜዳ ገባ። እሺ ቀጥል። የሶርያም ንጉስ 32ቱን የሰረገሎች አለቆች መጣ ጠላታቸው የሶርያ ንጉስ ከእስራኤልም ንጉስ በቀር ታናሽ ቢሆንም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። ምን አለ? ስትዋጉ ከእስራኤል ጦር ጋር ጦሩ ግር ብሎ ቢመጣም አትዋጉ። እንዴትም በጣጥሳችሁ ገብታችሁ የእስራኤል ንጉስ ጋር ፋይት አድርጉ፣ እዛው ግደሉት፣ ከዛ ብትፈልጉ እዛው ለቁ። ሐሳባችሁን ኃይላችሁን ሁሉ ሰብስባችሁ ጦሩ ረጅም ቢሆንም እናንተ ግን የእስራኤል ንጉስ በምኑ ይለያል? እሱ በልብሱ በፈረሱ በምን ቀጥታ ወደሱ ነው የምትስቡታል። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ ማን ነው ኢዮሳፍጥ? የይሁዳ ንጉስ ምስኪኑ ብልጭልጭ ለብሶ ጦር ሜዳ ገባ። በእውነት የእስራኤል ንጉስ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። ይው መጥፎ ሰው ጋር መዋል ይሁን ከውሸታም ነቢያቶችን አጫፋሪ ከሆነ ሰው ጋር መዋል እንድትጮህ ነው የሚያደርግ። መጨረሻ ነቢያቱም ተንኮለኛ ንጉሱም ሴረኛ ነው። አንተ የዋሁ እግዚአብሔር ነው የሚያወራው ያልክ ይሄ መጨረሻ እንዲህ ነው የምትጮህ። ኢዮሳፍጥ ጮኸ። ለምን? ያ የእስራኤል ንጉስ ተራ ወታደር መስሎ ተደባልቋል። የሶሪያ ጦር የይሁዳውን ንጉስ ኢዮሳፍጥን ሲያይ አንድ ንጉስ ነው፣ ስለዚህ የእስራኤል ጋር ነው ጦርነቱ። የእስራኤል ንጉስ እሱ ነው ያዘው። ሁሉም ወደዛ መጣው፣ ከበቡት። ሲከቡት ኢዮሳፍጥም ወይም የይሁዳ ንጉስ ጮኸ። የሰረገሎች አለቆችም የእስራኤል ንጉስ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አይደለም እሱ አይደለም፣ ተው እሱ አይደለም አሉ። እግዚአብሔር ጮቱን ሰማለት። ከመዓት አጭበርባሪ ነብይ እንዲህ የተረፋችሁ ሰዎች አላችሁ። ይሄን የመሰለ ሸበላ ንጉስ እንደ ሴት ጮኸ ጦር ሜዳ መሃል። ማን ነው ለዚያ በቃው? 400 ነቢያት። በሐሰተኛ ትንቢት መኖር ዘይቤው ያደረገው የእስራኤሉ ንጉስ እና አሁን ምን አሉ? ሲጮህ ሲያዩት ሁኔታው እሱ አይደለም፣ እስራኤል ንጉስ አይደለም፣ ተበተን እንፈልገው ተባለ። አንድ ሰውም ቀስቱን ድንገት ገትሮ አይ ማምለጥ የለም የተመሳስሎ ተራ ወታደር መስሎ ገብቶ እንደው ከሚወረወሩ ቀስቶች መካከል አንዱ ቀስቱን ድንገት ገትሮ የእስራኤልን ንጉስ በጥሩሩ ልብስ መጋጠሚያ አይታችሁ፣ ጥሩር ማለት እዚህ ላይ የሚደረገው ከዛ በዚህ በኩል ብረት ነው፣ በዚህ በኩል ብረት ነው፣ መጨረሻ መጋጠሚያ ያለው እዚህ ጋር ማሰሪያ፣ መጋጠሚያው ጋር ክፍተት አለ። ሉክ ብረት በብረት አድርጎ እንደው ማንኛውም ወታደር ጦር ሜዳ ገብቶ በፊት ለፊት ቢወረወሩ ሁሉ ቀስት የለም። በብረቶቹ ከኋላና ከፊት ለፊት ያለው የሚታሰርበት መጋጠሚያ ጋር ግን ክፍተት አለች። በቃ እግዚአብሔር ያዘዘበት ሰው ብረት ሲለብስ ቢውል ምን ሲል ባተገኘችው ቀዳዳ ይገኛል። በጥሩር ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰን ዕዳ ተወግቻለሁና ከሰልፍ ውስጥ አውጣኝ አለ። ሰረገላ የሚይዝለት ሰው ተመልሶ ወጣ። ንጉሱ ሞተ ማለት ነው። ለዚህ ሁሉ የዳረጉት እነማን ናቸው? 400 ሐሰተኛ ነቢያት።